አንድ የተላከልኝን አንድ ነጭ የሚናገረውን ብሰሙ አሜን ማሳየትም አይጠበቅብኝ። ግን አብዛኞቹ አሜሪካኖች እሳት የጎረሱበት ሰዓት ላይ ነው ያላችሁት። በጣም ብዙ ነገር እየፈለፈሉ ያሉበት ሰዓት ላይ ነው ያላችሁት ያለ ነው። እስከዛ ተደርጎ በሚኒስትሪ ሚዲያ ተነግሯቸው ያለፈ ነገር ሁሉ ኩዌሽን እያደረጉ ነው። ኦኬ አሁን ወደዚህ እንምጣ። ይሄ ጦርነት የማ ጦርነት ነው? አንዳንዶች ይሄ ጦርነት የአሜሪካ ጦርነት ነው ይላሉ። አሜሪካ ወዳና ፈቅዳ አልማበት ተዘጋጅታበት የገባችበት ነው ይላሉ። አንዳንዶች ኖ ይሄ ጦርነት የአሜሪካ ጦርነት አይደለም፣ ይሄ ጦርነት የእስራኤል ጦርነት ነው ይላሉ። የእስራኤል ጦርነት ከሆነ ለምንድን ነው በመካከለኛ ምስራቅ ላይ ሁሉ በሚደረግ ጦርነት ላይ ሁሉ ለምንድን ነው አሜሪካ ተስባ የምትገባው? አንድ ወደዚህ ከመግባት የፊት ቅድም ሳስደምጣችሁ የነበረ ጆ ከንት የተባለ የጠቅላይ የፕሬዚዳንት ትራምፕ አማካሪ ከዚህ ቀደም እኛም እዚህ ውስጥ ስቴጅ ላይ የሚያሉ ሰዎች ሲናገሩ የነበሩትን ነገር ነው የተናገረው። ሪጂም ቼንጅ የአሜሪካ ኢንተረስት አይደለም ይላችሁ። እስራኤላውያን በሁለት መንገድ መረጃ ይሰጡናል። አንደኛው ለማደናገር፣ ሁለተኛው ኢንፍሉዌንስ ለማድረግ። ምክንያቱም የስለላ ሰው ነው፣ ኢራቅ ውስጥ የነበረ ሰው ነው። ይህን ጦርነት ግን አስመልክቶ አለ መካከለኛ ምስራቅ ወደ ፍርስራሽነት ቢለወጥ ያ አሜሪካንን ይጎዳል። የኛ ኢንተረስት አይደለም። የእናንተ ኢንተረስት ካልሆነ ታዲያ እንዴት አሜሪካ ተስባ እዚህ ጦርነት ውስጥ ገባች? እዚህ ጋር ነው ጥያቄው የሚመጣው። ዴር ኢዝ ዲፕ ስቴት የሚባል ነገር ወይም ደግሞ ብሎብ የሚባል የፎሬን ፖሊሲ ስታብሊሽመንት ላይ ትልቅ እጅ ያላቸው አካላቶች አሉ። ማናቸው እነዚህ? ይሄ ነው አሁን እየተተነተነ ያለው። የገልፍ ሀገራት እነ ሳውዲ አረቢያ፣ ባህሬን፣ ዩናይትድ አረብ ኤምሬትስ፣ ኩዌት፣ ኦማን ለአሜሪካ ማለት እነዚህ ሀገራት የወርቅ እንቁላል የሚጥሉ ዶሮዎች ናቸው። ኢቨን ከወረ በፊት እንኳን ለፕሬዚዳንት ዶናልድ ትራምፕ የ400 ሚሊዮን ዶላር ጀት ነው የገዙት። እኚህ ሰዎች ምስኪን ናቸው። ወታደራዊ ቤዞቻቸውን ሰጥተዋል። ወታደራዊ ቤዝ ሲሰጥ ሀገር በነገር ላይ በቃ ሴኩሪቲውን እንድጠበቅለት ፈቅዶልሃል፣ ከፍቶልሃል ማለት ነው። በቃ አገሪቷ ያንተ ናት ማለት ነው። በሌላ አባባል የፈለግከውን ታደርጋለህ። አሁን ከነዚህ ከወታደራዊ ቤዞች ጋር ተያይዞ እንኳን የምንሰማቸው እነዚህ ወታደራዊ ቤዞች ሁሉ ወታደራዊ ቤዞች አሉ። የተለያዩ ሪሶርሶችን ስማግል የምታደርግበት የተለያዩ ድራማዎችን የምሰራበት ነው። በዚህ ደረጃ በራቸውን ከፍተው ለአሜሪካ ወታደራዊ ቤዞቻቸውን የሰጡ ሀገራት ዛሬ ወደ ፍርስራሽነት እየተለወጡ ነው። እንዴት ነው የአሜሪካ ኢንተረስት ነው? ከአሜሪካ ጋር የ1 ትሪሊዮን ዶላር ንግድ የተስማሙ የተፈራረሙ ነዳጆቻቸውን በዶላር የሚሸጡ በዚህ ግቡ ስትላቸው በዛ የሚገቡ፣ በዚህ ውጡ ስትላቸው በዛ የሚወጡ፣ ለእንትና ሸጡ ስትላቸው ለእንትና ማይሸጡ እኚህ ሀገሮች ወደ ፍርስራሽነት የተለወጡ ነው። እንዴት እኛ እዚህ ውስጥ ገባን? ለፈራረሰችው ኢራቅ፣ ሶሪያ፣ ሊባኖስ፣ አፍጋኒስታን፣ ሊቢያ እንዴት እዚህ ውስጥ እኛ ልንገባቻለን? ያል ኩዌሽን እያደረጉ ነው። አሁን ጥያቄው እስራኤላውያን ምንድን ነው የሚፈልጉት? ቤንጃሚን ኔታንያሁ ከዚህ ጦርነት ምንድን ነው የሚፈልገው? ኒክለር ስላላቸው ኢራናውያን ያን ለማውደም ነው። ኦኬ ያን ለማውደም ከሆነ መጀመሪያ ኒክለር ተባለ። ኦኬ ኒክለሮቻችንን እናስወግዳለን፣ ነገር ግን እኛም በቅድመ ሁኔታ የምናስቀምጣቸው ነገሮች አሉ፣ እናንተም ያን አስወግዱልን። ወይ አሬዲ ያሉ፣ እኛ ዝግጁ ነን አሉ። ወዲያው ቤንጃሚን ኔታንያሁ በሌላ ጊዜ መጣና ኖ ኖ ኖ ሎንግ ሬንጅ ሚሳይሎቻችሁን ብላስቲክ እና ክሩዝ ሚሳይሎቻችሁንም መታጠቅ የለባችሁም አላቸው። በሌላ አባባል ሚሳይል ያልታጠቀ ሀገር ምን ማለት ነው? እሱን እንኳን እሺ ብሎ ቢያስወግዱ ነው መሳሪያ መታጠቅ የለባችሁም ይላቸዋል። እንደዛ ካለ ዲፕ ዳውን ስትገቡ የፈለገው ኒውክሌሩ አይደለም፣ የፈለገው ሎንግ ሬንጅ ሚሳይል ስለታጠቁ አይደለም። የተፈለገው መካከለኛ ምስራቅ ወደ ፍርስራሽነት እንዲለወጥ ነው።
በቃ ያ አካባቢ መፍረስ አለበት። እንግዲህ እስካሁን ያሉ ነገሮች ማሳያዎች እነዚህ ናቸው። አሜሪካንን ታዲያ ለምንድን ነው በዚህ ደረጃ እየሳቡ የሚያስገቡት? የአሜሪካ ፖለቲካ አውትሶርስ የተደረገ ነው ጋይስ። ጆ ኬንት አሰማችኋለሁ። ዶናልድ ትራምፕ ብቸኛው ሰው ነበር ይህን ጦርነት ለማስቆም፣ ነገር ግን አልቻለም። ያልቻለው አንደኛ ዙሪያውን የከበቡ ሰዎች ፕሮ እስራኤሎች ናቸው፣ ወይም ደግሞ ቱዋርድስ እስራኤል ዳይሬክሽን የሚሄዱ ናቸው፣ ሚስሊድ የሚያደርጉት ሰዎች ናቸው። ኢቭን በንግግሮቹ እንኳን እኔ ስቲቭ ውድኮቭ እና ጄሮም ክርሽነር ናቸው ይሄን የነገሩኝ እንጂ እኔ የማውቀው ነገር የለም እስኪል ድረስ ደርሷል። ሁለተኛ ፒት ኤግዚስት የሚባለው የመከላከያ ሚኒስትሩ ወይም የጦር ሚኒስትሩ ሪፖርት የሚያቀርቡለት የተሳሳተ ነገር ነው። ሰውየው እኮ ኢንስቲንክቱ ይነግረዋል፣ ግን ምንም ማድረግ አልቻለም። ምንም ማድረግ ያልቻለው ለምንድን ነው? በጣም የገረመኝ የታከር ካርልሰን እና የጆ ኬንትን ኢንተርቪው ካደመጣችሁ ትራምፕ ቤተሰቡን የሚወድ ሰው ነው ሲመስለኝ። ለቤተሰቡ ብሎ ነው ሰውየው። ለቤተሰቡ ብሎ ከሆነ እዚህ ደረጃ ከሆነ አንደኛ የአሜሪካ ፖለቲካ ሊያስቃችሁ ይገባል። ሁለተኛ ምንድን ነው የአሜሪካን ፖለቲካ ኮንትሮል ያደረገው ማን ነው? እዚህ ደረጃ ከተግባባን ወይም ደግሞ እዚህ ደረጃ ከሰማችሁ እስራኤል ምንድን ነው እቅዷ? አሁን እየተግባባን እየቀረፈን እንመጣለን። ግልጽ እያለልን ፍንትው እያለልን ይመጣል ብዬ አስባለሁ። ለማንኛውም ቅንጭብ ያለውን ኢንተርቪው ላስደምጣችሁ፣ ዩቲዩብ ላይ ላላችሁ። ይሄ ሪዛይን ያደረገው የዋይት ሀውስ ባለስልጣን ነው። ምን አለ ከታከር ካርልሰን ጋር ባደረገው ቆይታ? እስኪ ስሙት። They can go and they can say, hey, all you guys who thought that we could negotiate, a lot of them cut their team. Hezbollah. That I was treated to lecture communities here in the United States of Iranians. But by your telling and by the facts, by the way, this is not really an opinion. There's no plan for what happens after regime change. Like the people pushing that line would be happy to see a permanent civil war there, which is insanity. So if we do want a real regime change and we want the people to rise up, we want it to happen fairly organically, going aggressively after the Ayatollah was the last thing that we ever should have done. Again, like I'm no fan of the former supreme leader, like Khamenei. However, he was moderating their nuclear program. He was preventing them from getting a nuclear weapon. አያቶላ ኢራናውያን ኒክለር እንዳይዙ ሲከላከል የኖረ ሰው ነው። ከዚህ ቀደም በተደጋጋሚ ነግሬያቸዋለሁ። ድርድርም ሲኖር ሞዴሬተር ነበር። መግደልም ካለብህ was the last person። ግን የገደለው ማን ነው? እስራኤላውያን ናቸው የገደሉት። በነገራችን ላይ እያንዳንዱን ዲካፕቴት ያደረጉት እስራኤላውያኖች ናቸው። ለምንድን ነው? ድርድር ስለማስፈልግ ነው። ድርድር የማይፈልጉት ለምንድን ነው? እንተነተናለን። If you take him out, if you kill him aggressively, people are going to rally around that regime. And the next Ayatollah that you get, and I think this is the case by all data that we have with his son, the next Ayatollah that you get is going to be more radical because he has to show the people that he's going to push back. And there's always a tension inside of Iran between the IRGC, the Iranian Revolutionary Guard Corps. Very proficient, they're very good. However, whenever we get information, እስራኤል መረጃ ሲሰጧቸው ለአሜሪካኖች ይሄ ሰውዬ እንግዲህ ቁልፉ ሰው ነው። ጆ ኬንትን የምታውቁ ብዙዎቻችሁ ሁላችሁም ታውቁታላችሁ። መረጃ ሲሰጧቸው እንዴት ያለ መረጃ እንደሚሰጧቸው ነው የሚናገረው። I think it's incredibly important to realize that it could be given to us to influence us as well as to inform us. Just a lot of what they have to say, not keeping in the back of our mind that they have their own agenda and we have our own agenda at the end of the day. Now, I'd say a lot of times we have the same agenda. It's very, very, I think, tactically the same when it comes to fighting Hezbollah, when it comes to fighting terrorism, sure. But when it comes to what's our strategic goal in a war that's going to have ramifications for our nation, for the region, for global a different objective here. I don't believe that our objective has been regime change. The Israelis are not shying away from regime change. They want to knock out lock, stock, and barrel the current government. They don't seem to have a plan for what comes next. Well, that was my next question. And I think you would have heard tell. አብዛኞቻችሁ ይሄ የአሜሪካ ናሽናል ኢንተረስት ነው ስትሉ የነበራችሁ ዋናው ሰው መካከለኛ ምስራቅን ወደ ፍርስራሽነት መለወጥ
አሜሪካንን ይጎዳታል እንጂ የአሜሪካ ናሽናል ኢንተረስት አይደለም ነው የሚለው። የሀገር ሰው ሲተርት ከባለቤቱ በላይ ያወቀ ምን ይላል? ይህን ብቻ እናድምጥና ወደ ወዳጆች ይሄዳሉ፣ ወደ እነሱ ትንታኔ። ይኸውን ከሀገር ተሰዶ የሄደ ነው። አሁን ይሄ የብሔር ፖለቲካ ውስጥ አፉን ሲያሟሙቅ የዋለ ነው። ጥላቻ አለብህ። ይኸውን የብሔር ፖለቲካ ውስጥ ነው የለመድነው። ማይ ፍሬንድ ቁጭ ብለህ ዝም ብለህ አድምጥ። Ask what replaces it, and I've asked a bunch of people, many people, this question, never gotten any answer whatsoever other than there's no plan. The Israelis don't have a plan because they don't care. Do you think that's fair? I think that's completely ይሄን እንስማ፣ በደንብ ስሙትና ወደ እንግዶች እንሄዳለን። fair. I think as Americans, rightfully, we want a clear stated objective and end state for war. I think that's something that was born out of the GWOT, was born out of the Vietnam era. Americans want to know why we're going to war and what the end state is, and they can get on board in general if that's clearly articulated. That's not the case with Iran. The Israelis are different. I think a lot of times, again, because a lot of them speak English, they culturally feel the same, but the Israelis have a much different tolerance for how and why they're going to war and for their endurance for war. The Israelis are completely fine with Iran slipping into chaos. That means that the Ayatollah and the IRGC can't really threaten them anymore. Hezbollah's money might be cut off in their head. And so complete chaos in Iran, it's not necessarily a bad thing for the Israelis. For us, for global energy, Straits of Hormuz, our partners in the GCC, mass migration problems in Europe, this is... የመካከለኛው ምስራቅ መፍረስ ለኛ አደጋ ነው። አንደኛ አላያንሶቻችንን እናጣለን። ቅድም የነገርኳችሁን ጂሲሲ ካንትሪዎች ለኛ የወርቅ እንቁላል የሚጥሉልን ዶሮዎቻችን ናቸው። ሁለተኛ እነዚህ አካባቢዎች ፈረሱ ማለት ማስ ማይግሬሽን፣ በስደት አካባቢያቸውን ለቀው ወደዛ ወደ ዩሮፕ ይመጣሉ። በአጠቃላይ የኛ ናሽናል ኢንተረስት አይደለም። በዚህ ደረጃ ከሆነ የአሜሪካ ኢንተረስት ካልሆነ ይህ ጦርነት የማን ኢንተረስት ነው? እነዚህና መሰል ጉዳዮች እኔ ባየኋቸው መንገዶች እናንተ አይታችኋል ወይ? በአጠቃላይ መካከለኛ ምስራቅ አካባቢ ላይ ስለሚደረገው ጦርነት እዚህ ስቴጅ ላይ ካሉ ሰዎች ጋር እናወራለን። ሚሳኤሎች ይተኮሳሉ። ለኢራንስ የተሰጠው ግምት አሁንስ አይናችሁ አልተገለጸም ወይ? አሁን አንዳንዶቻችሁ በጣም ነው የናቃችኋቸው ኢራናውያንን። የስልጣኔ ማማ ላይ የስልጣኔ መጀመሪያዎች ናቸው። በነገራችን ላይ የሚተኩሱትን ሚሳኤል እያያችሁ ነው። አሁን 4000 ኪሎ ሜትር ድረስ የሚወነጨፍ ሚሳኤል እየተኮሱ ነው። እያየን እንጨምራለን እያሉ ነው። እያየን እንጨምራለን። ሰሞኑን ያው ከስክራፕ ሜታል ምን አይሰራናቸው ሚሳኤሎች ነው ስንተኩስ የነበር ነው። የሚጨመሩ ናቸው። ሌላ ከዚህ ጋር ባሻገር ወደ እስራኤል የተኮሱትን ወደ ዲሞና የኒውክለር ተቋም ላይ ወይ ደግሞ ዩራኒየም እና ኒውክለር ወደሚብላላበት አካባቢ ላይ የተኮሱትን አይታችኋል። ከፍተኛ ጥንቃቄና ጥበቃ የሚደረግለት ቦታ ላይ ፔኔትሬት አድርገው ወይም ደግሞ አይረጣን አንድና ሁለት ብለው ፔኔትሬት አድርጎ ማቆም ካልቻለና ያንን መምታት ከቻለ ውድመት ማስከተል ከቻሉ ወደ ሁለተኛው ፌዝ እናልፋለን ብሏል። አሁን ወደዚህ ከመግባቴ በፊት አሜሪካኖቹ እግረኛ ወታደር ወይም ደግሞ የኔቪ ኃይላቸውን አጠናክረው ወደ ሃርጌ አይላንድ አካባቢ ላይ ያን ኮንትሮል ማድረግ አለብን፣ የህርሙዝን ሰርጥ ማስከፈት አለብን የሚል እንግዲህ ድምዳሜ ላይ ደርሰዋል። ለዚህም ደግሞ ሊንዚ ግራም የተባሉ ፕሮ እስራኤል የሆኑ የሪፐብሊካን ደጋፊዎች እነሱን በመጠቀም ዶናልድ ትራምፕ ወታደር እንዲልክ የተስማሙ ይመስላል። እግረኛ ወታደር የሚገባ ከሆነ ቀጠናው ምንድን ነው የሚሆነው? ኢራኖች የመጫወቻ ካርድ አላቸው ጋይስ። ብዙ ሰው ዌስተርን ሚዲያዎች የማይነግሩን ወይም አልፎ አልፎ የሚነግሩን ይሄ ሜጀር ሶርስ ኦፍ ኢንከማቸው የሆነ የነዳጅ ማጣሪያቸው ከተመታ እነሱ በተቃራኒው ተግባራዊ የሚያደርጉት ሳውዲ አረቢያ ሪያድ አካባቢ ያለ የዲሳሊኔሽን ፕላንት አለ። ፍሬሽ ውሃ የሚያቀርባላቸው ለጂሲሲ ካንትሪዎች ማለት ነው፣ ማጣሪያ ነው። ያ ተመታ ከተባለ እነዚህ ሀገራት እንደምታውቁት
በረሃ ውስጥ ያሉ ሀገሮች ናቸው። ውሃ ካልጠጣ የሰው ልጅ ማክሲመም ከአንድ ሳምንት በላይ መኖር አይችልም። ስለዚህ አደጋ ሊፈጠር ይችላል። ሆርሙዝ ማለት የዓለማችን 30-25 በመቶ ነዳጅ የሚተላለፍበት ነው። ሁለተኛ ፈርቲላይዘር የሚተላለፍበት ነው። ሶስተኛ የተለያዩ ሸቀጣሸቀጦች የሚተላለፉበት ነው። ፋኦ የፉድ ኤንድ አግሪካልቸራል ኦርጋናይዜሽን ይሄ ጦርነት ብቻ በፈጠረው በቀጣይ ጊዜያቶች 30 የአፍሪካ ሀገራት ለከፋ ረሃብ ይዳረጋሉ ብሏል። ከነዚህ መካከል ኢትዮጵያ አንዷ ናት። ዓለም ምስቅልቅሏ እየወጣ ነው። ጋይስ ምን ትላላችሁ? ክብራትና ክብራን ምን ታዘባችሁ? ይሄ ነገር ወዴት ይወስደናል? መቋጫ ውስጥ እንዴት ነው? ከኢዙ ጀምራለሁ፣ ከዋንጋሪ ከዛ አሸናፊ። ከዚህ በኋላ ግድ ካልሆነ በስተቀር ሰው መጨመር አልፈልግም። በሶስቱ ብቻ እናወራለን። ከኢዙ ልጀምር። ኢዙ እንዴት ታዘብከው መካከለኛው ምስራቅ? ሰላም ቴዲ፣ እንዴት ነው? ሁላችሁንም እንዴት ናችሁ? እኔ ከምን ልጀምር መሰለህ? ጆኬንትና ከእንትና ጋር ካረገው ኢንተርቪው ነው የምጀምረው። እሱም ምንድን ነው የኒውክሌር ፋሲሊቲያቸው ላይ በተመረኮዘ ባደረጉት ጥቃት እሱ ላይክ ኢሚነንት ሬት ያደርሳሉ ወይ ብሎ ነበረ ጥያቄውን የጠየቀው ከሰማው። እና እሱ ምንድን ያለው ነው ነበር ያለው። ምክንያቱም ባላቸው ኢንቴሊጀንስ አማካኝነት ኢራን ዩኤስ ላይ ምንም አይነት የሆነ ዳንጀር የሆነ ትሬት ምናምን አታደርስም ብለው ኦልሬዲ መረጃው አላቸው አስቀድመው። እና ደግሞ ከ2004 ጀምሮ አሁን የሞቱት አያቶላው አለ አይደለ ኢስላሚክ ሩል ፈትዋ የሚባለው ነገር ከለክሉ ነበር። አንተም ደጋግመህ እየጠቀስከው ነበረ። ስለዚህ እንትን ያሉት ይሄ በኒውክሌር አሳበው ያደረጉት ወረራ ተቀባይነት የለውም ማለት ነው እንደ ኬንት ገለጻ። አንደኛው እሱ ነው። ሁለተኛው ደግሞ የተለያዩ ጥቃቶች ተፈጽመዋል። ባለፈውም እየገለጽከው ነበረ። ኢራን ያው ብዙ ሰው አንደርስቲሜት ምናምን አድርጓታል። በእርግጥ ያው የፐርሺያዎችን ታሪክ ምናምን ካወክ በደንብ ጠልቀህ ካወክ በጣም ብሬቨሪ ናቸው። እንደገና ብሪሊያንት ናቸው። እንደገና እውቀትም ስልጣኔም ከነሱ ነው የተነሳው። የመጀመሪያው ኢምፓየር እነሱ ነው የገነቡት። ፐርሺያን ኢምፓየር የዓለማችን የመጀመሪያ ኢምፓየር ነው። እና ኢራን እንዴት ነው ኢዝሊ ሰሬንደር ታደርጋለች ወይ ለሚለው ባለፈው ስገባ አንድ እንትን ስቶሪ ጠቅሼልህ ነበር አይደለ? እንዴት ነው በቀላሉ እጅ ትሰጣለች ወይ የሚለውን ካነሳን በቀላሉ እጅ አትሰጥም። ምክንያቱም አንድ ትራዲሽን አላቸው። አሁን ከኤስካቶሎጂካል ፖይንት ኦፍ ቪው ነው ማነሳለህ። ላይክ ወደ ትንሽ ወደ እምነቱ ጠጋ ይላል፣ ግን ያው ይነሳል። ምክንያቱም እጅ ይሰጣሉ ወይ በቀላሉ ወይስ አትሰጥም? ምክንያቱም አሁን ትራምፕ ዛሬ እንትን ያለው ነገር አለ። በ48 ሰዓት ውስጥ ሆርሙዝ ስትሬትን ካልከፈተች ያሏትን ኢነርጂና ኦይል ኢንፍራስትራክቸር አጠቃለው ምናምን ብሏል። ሙሉ ለሙሉ ኦብሊተሬት አደርጋለሁ ከትልቁ ጀምሬ ነው ያለው። እንደው ስታርቲንግ ፍሮም ዘ ቢገስት ዋን ነው ያለው። እና ይሄ ነገር እንዴት ነው የሚታየው ሲባል እሷ ምን አለች? አሁን ከዚህ ቀደም እንትን ያሉ ላይክ ከዚህ ቀደም ሲያደርጉ የነበሩት ምንድነው ለሚደርስባቸው ጥቃት ተመሳሳይ ጥቃት ነው የሚያደርሱት። ምክንያቱም አሁን ለምሳሌ 100 ሚሳኤል ከተለቀቀባቸው ወይም ደግሞ የ100 ሚሳኤል ጉዳት ከደረሰባቸው 100 ሚሳኤል ነው የሚለቁት ኢስካሌት ላለማድረግ ማለት ነው። አሁን ግን ምንድነው ያሉት? አናይ ፎር አናይ የሆነ እንትን ነው ሲስተም ነው የምንጠቀመው ያሉት። በዛ ላይ ደግሞ ምንድነው ኢነርጂና ኦይል ኢንፍራስትራክቸራችን ከተመታ ምንድነው የምናደርገው? አንድ ይሄ ባለፈው ከተገደሉት ውስጥ አሊ ላርጃኒ የሚባለው ኮማንደራቸው አይ ቲንክ ኮማንደራቸው መሰለኝና እሱ ምንድን ነበር ያለው ከመሞቱ በፊት ኢነርጂ እና የኦይል ኢንፍራስትራክቸራችን ከተመታ የጂሲሲ ካንትሪ ሁሉንም የኦይል እና የኢነርጂ እንትናቸውን ዊዝን አን አወር ሃፍ አን አወር ነው ኦብሊተሬት የምናደርገው ነው ያለው። ምክንያቱም ይሄ ደግሞ ምንድነው አቅም እንዳላቸው ያስታውቃል። ቅድም እንደጠቀስከው ዲያጎ አይስላንድ ማለት ከዩኬ እስከ ዲያጎ አይስላንድ ኦልሞስት ወደ 9000 ኪሎ ሜትር ነው። ከኢራን ወደ ዲያጎ አይስላንድ እስከ 4000 ኪሎ ሜትር ነው። 4000 ኪሎ ሜትር ሎንግ ሬንጅ ሚሳኤል ካላቸው አሁን እየሰጉ ያሉት እንደውም ያው ሚዲያቸው ላይ ፕሮፓጋንዳ ሲያቀርቡ ቅድም ጂቢ ኒውስ ምናምን እያየው ነበር። ኢራን ከቴህራን እስከ ለንደን የሚደርስ ሚሳኤል አላት። ኢቭን ኔታንያውም እየተናገረ ነበር ዩኬን ትሬት ታደርጋለች። አሁን እነሱንም ድራግ ሊያደርግ ነው ማለት ነው። ዩኬዎች ሳይፈልጉ ድራግ ሊደረጉ ነው። ይህንን መያዝ አለብን። ቅድም ወደ አነሳሁት ፖይንት ስመጣ ኢዝሊ ሰሬንደር ያደርጋሉ ወይ? አያደርጉም። በእኔ እምነት ያው እነሱም አያደርጉም። ለምንድን ነው የማያደርጉት?
ኢስካቶሎጂውን ላምጣ ከተፈቀደ፣ ምናልባት ባለፈው ትንሽ ሃይማኖታዊ ነገሮች ከመጡ አይፈቀድም ስላልክ እሱ ላይ እንዴት ነው? ከነሱ ጋር ተያይዘው በፖለቲካዊ ቋንቋ ዋስተ የምታቀርበው ከሆነ ሃይማኖት ላትቡን አልኩኝ፣ ችግር የለውም። አይ ሃይማኖት ሳይሆን ምንድነው ሰሬንደር የማይሆኑበት ነገር ምንድነው መሰለህ? ኡመያድ ሱልጣኔት የሚባል ላይክ ኢስላሚክ ሂስትሪ ላይ ላይክ ጎልደን ኤጅ ተብሎ የሚታወቅ ዘመን ነበርና በዛ ዘመን ምንድነው ኡመያድ ሱልጣኔት ነበረ የሚገዛው። ይሄ ሱልጣኔት የሚገዛው ከፋር ኢስት እስከ ላይክ አንድሉስ ከምትባል ቦታ ነበር የሚገዛው። ግን ይሄ የገነነው ምንድነው ኢራቅ ላይ ነው ወይም ደግሞ ሲሪያ ላይ ነው እንትናቸው የነበረው መሰረታቸው የነበረው። እና ምንድነው የተካሄደው ኩፋ የሚባል ወይም ከረንት ዴይ ኢራቅ የምትባለዋ ማለት ነው የባግዳድ ህዝቦች ሁሴን የሚባል የፕሮፌቱ የልጅ ልጅ ማለት ነው የፕሮፌቱ የልጅ ልጅ ወይም ግራንድሰንን እንዲመራቸው ኢንቫይት ያደርጉታል። ኢንቫይት ሲያደርጉት ምንድነው የተፈጠረው? መንገድ ላይ ካራቫኖች ኢንተርሴፕት ያደርጋሉ። እሱ መንገድ ላይ ያለ በቁጥር አይ ቲንክ 70 ናቸው። ኡመያድ ሱልጣኔቶች ናቸው ኢንተርሴፕት ያደርጉት። በዛ መሃል የኤፍራጥስ ሪቨርን አክሰስ ተከለከሉ። ከዛ በኋላ ሙሉ 70ም ነው ያለቁት። እና በእነሱ በኢራኖች አመለካከት ይሄ ምንድነው ለኦፕሬሽን ወይም ለአግሬሽን እጅ ያለ መስጠትና 70 ሆነው ራሱ ወደ 2000-3000 የሚሆን ሰራዊትን ቢሞቱ እንኳን ሙሉ ለሙሉ ቢሞቱ እንኳን ተጋፍጠው ማለፋቸውን ገብተዋል አይደለ? ተጋፍጠው መሞታቸውን ምናን የሚያሳይ ስቶሪ ስላላቸው እነሱ አንደኛ ይሄንን ነገር ደግሞ ሲያዩ ምንድነው ተዋክተን ብንሞት ለሀገራችን መስዋዕት ነን ብለው ነው የሚያስቡት። ስለዚህ ከዚህ ኮንሰፕት አንፃር በቀላሉ እጅ አይሰጡም አንደኛ። ሁለተኛ ነገር ደግሞ ኢነርጂያቸውና ኦይል ኢንፍራስትራክቸራቸው ላይ ችግር ቢደርስ ጂሲሲን በጣም ዲስታቢላይዝ ያደርጉታል። ያ ሆነ ማለት ደግሞ ቅድም አንስተዋል፣ አንደኛ ማስ ኢሚግሬሽን ይከሰታል። ይሄ ማለት ኢሮፕ እያየነው ነው ማስ ኢሚግሬሽን አለ፣ አሁንም ይበዛል። ሁለተኛ አሜሪካንም ኢንዳይሬክትሊ ያጠቃታል። ሶስተኛ ደግሞ ፖይንት የሚሆነው ከዚህ ዋር ማን ነው ተጠቃሚ ሊሆን የሚችለው ካልን ቻይና በጣም ተጠቃሚ ነች። ምክንያቱም ከኢራን ጋር ያለምንም ዌስተርን ኢንተርፈረንስ ነዳጆቿን በጣም ልትሻሻት ትችላለች በዚህ ግርግር። አንደኛ ነገር ቆይ ግን እሱ ጋር እንመጣበታለን የመጨረሻ ዙር ላይ። አሁን አንድ ማወቅ የምፈልገው ያው የታከር ካርሰን ኢንተርቪው ስላየ ከጆ ከንት ጋር አድርገው ለማለት የፈለገው ይገባል። ግን አድማጭ ተመልካቾች ማወቅ ስላለባቸው እስኪ ንገራቸው። ለምሳሌ አያቶላን መግደል የአሜሪካ እቅድም ፍላጎትም አልነበረም። እነዚህ ሊደሮቻቸው ትራምፕ ስላለ ፈልገዋል ማለት አይደለም። በነገራችን ላይ ትራምፕ እስራኤል ለወሰደችው እርምጃ የግድ እኛ ያደረግን ማለትን ስለሚፈልግ ዝም ብሎ ይላል። ቃሲም ሱሌማን ገደልን፣ አሊ ላርጃኒ ገደልን፣ አያቶላን ገደልን ምናምን ይላል። ግን አክቹዋሊ አሜሪካኖች የወሰዱት እርምጃ አይደለም ይሄ። እነዚህ መንፈሳዊ ሊደሮች እና እነዚህ ሳይንቲስቶች፣ እነዚህ የፖለቲካ ወታደራዊ ሊደሮች የሚገደሉት እንደ ጆ ከንት ንግግር ከሆነ በእስራኤላውያን ነው። ለምንድን ነው የሚገሏቸው? እንዴት መሰለ አሁን እዛም ኢንተርቪው ላይም እንደተነሳው ኬንት ሲናገር ሲጀመር የአሜሪካ ኢንተለጀንስ ፍላጎት አልነበረም ጦርነቱ። አሜሪካዎች የሚፈልጉት አይደለም፣ እንደ አሜሪካ ናሽናሉ ምናምን የሚፈልገውም አይደለም። አሁን ፖሉ የሚያሳየው ኔታንያሁና ላይክ ቅድም ዲፕ ስቴት ምናምን ያልከው ድራግ አድርገው ነው ያስገቧቸው። እነሱ ናቸው ድሮቭ ያደረጉት ይህንን እንትን ማለት ነው አግሬሽን። ግን ምንድነው ሲናገር የነበረው አያቶላ በራሳቸው ከ2004 ጀምሮ ኮንድመንስ ያደረጉት ነበረ። አጌንስት ናቸው ለኒውክሊየር ዌፖን እንዳይሰራ ማለት ነው እንጂ እነሱ ቢፈቅዱ ኖሮ እስካሁንም አብላልተው ኢንሪችድ አድርገው ሊጨርሱት ይችላል። ምክንያቱም 60% ነው ኢንሪችድ ተደረገ የተባለው አይደለ? ኦልሞስት 60% 400 ኬጂ ዩራኒየም አላቸው ማለት የተወሰነ ነው የሚቀራቸው። ምክንያቱም ወደ ኒውክሊየር ዋሬድ ለመቀየር 90% ከደረሰ ወደ ዋሬድ ይቀየራል። 90% አለህ ማለት ማንም ሀገር አይናገርህም። ምክንያቱም ሰሜን ኮሪያን ካየ 90% ነው ኢንሪችድ ያደረገችው፣ ማንም አይናገራትም። ምክንያቱም ወደ ዋሬድ ተቀይሯል፣ ወደ ቦምብነት እንትን ማድረግ ይችላል። ግን እሱ ሲያወራ የነበረው ትራምፕ ሲመጣ ራሱ አያቶላን የማስወገድ አላማ የለውም። ምክንያቱም ምንድነው የሆነው ከማስወገድ ይልቅ ኢኮኖሚካሊ ጫና ነው ማሳደር የፈለገው። ከሰማው ቃሲም የሚባለውን የሄዝቦላ የፕሮክሲያቸውን
እንትና ኢሊሚኔት አድርጓል። ሁለት ትላልቅ አይኮኖቻቸውን ኢሊሚኔት ካረገ በኋላ እስካሌት ላለማድረግ ምንድነው የትራምፕ ስትራቴጂ የነበረው? ኢኮኖሚካሊ ፕሬዠር መፍጠር ነው። እሱ ደግሞ ተሳክቶለታል እንዳየ ነው። ምክንያቱም አንድ ዩኤስዲ ኦልሞስት 1 ሚሊዮን ምናምን የኢራኒያን ሪያል ምናምን እንደዛ ነው። ለዛም ነው ሰው የወጣው ያኔ። ያው የውጭ ተጽዕኖ ቢኖርበትም የነሲአይ ምናምን የተወሰነ ሰው ወጥቶ የተገደለበት ሞመንት አለ አይደለ? ባለፈው ተቃውሞ ሰልፍ ግን የትራምፕ ዓላማ አልነበረም። ኔታንያሁ ቀምሮ ምናምን ነው እዚህ ድራግ ያደረገው። ኬንት በዚህ ደረጃ ኔታንያሁ ከሆነ የቀመረው አሜሪካ እንደ ሀገር በአሜሪካኖች እጅ ናት ያለችው ማለት ይቻላል። እኔ ከበፊትም ጀምሮ እሱን አላምንም። ምክንያቱም ለምሳሌ ትላልቅ ለምሳሌ ኦፕንኤአይም ሊሆን ይችላል እነ ጉግልም በላቸው ትላልቅ ካምፓኒዎችን የተቆጣጠሩት ያው ጂሶች ስለሆኑ እውቀት አላቸው። ምንም የሚደበቅ የሚደበቅ ምናምን ነገር የለውም። ተቆጣጥረውታል። እና ደግሞ የሆኑ ፋሚሊዎች አሉ ያው እንደምናውቀው አንዳንዴ ስታነብ እንትንም ሊሆን ይችላል። አንዳንድ ሰው እንደዚህም የለም እንደዚህ ያለ ሊል ምናምን ይችላል። ለምሳሌ ኦርሲኒ ፋሚሊ ሮክፌለር አሉ ዩኬ ላይም የተወሰኑ ፋሚሊዎች ምናምን። እነዚህ ጋር ግን ስትሄድ ዙሪያቸው ምንድነው ጂውሽ የሆነ ባክግራውንድ ስላላቸው ኢዝሊ እንደፈለጉ ኢንተርፊር ማድረግ ይችላሉ። አሜሪካን አይደለም የትኛውንም ቦታ ኢንተርፊር ማድረግ። ለዛም ነው አሁን ኬንት ሲያወራ ከሰማህ እኮ እንዲህ ማድረግ እንችል ነበር አለ። እንትና ሲጠይቀው ምን ማድረግ ትችሉ ነበር ሲለው እናንተን ዲፌንስ እኛንን የምናቀርብላችሁ እዚህ ዋር ውስጥ አትግቡ ካልሆነ ዲፌንስ አናቀርብላችሁም ብንላቸው ኖሮ ያንን እንትን ብለው ላይገቡ ይችል ነበር። ግን ትራምፕን ምንድነው እንትን ያሉት? ወይ አንዳንድ ሰው የኤፕስቲን ፋይልንም ያነሳል። እኔ ግን እሱን አርጌ አልወስደውም። ምክንያቱም ለዛ ፋይል ብሎ የሁሉ ጣጣ ያመጣል ብዬ አላስብም። ግን በእጅ አዙር ያው እስራኤሎች እንደሚገዟት ነው። ቤተሰቡን የሚወድ ሰው ነው ነው ያለው። ስለዚህ ይገባል ለመናገር የሚፈልገው በሌላ አባባል እስረኛ ነው። በቃ ሰውየው እስረኛ እንደሆነ በቃ ከዲሞክራትም መጣ ከሪፐብሊካን አሜሪካ ፖለቲካ ላይ ፕሬዚዳንት የሚሆን ሰው ስፔሻሊ ደግሞ መረጃ የሚሰጧቸው ሚኒስትሪ ሚዲያዎች መረጃ ሲሰጡን የነበሩ ሁሉ አሁን ነገሮች ፍንትው እያሉ እየተገለጹ ነው። ገባህ አይደለም? ይሄ አሁን በነገራችሁ ላይ ጆ ኬንት ሪዛይን ባደረገ በማግስቱ የኤፍቢአይ ኢንቨስቲጌት ማድረግ ጀምሯል። ይሄ እንደሚሆን ደግሞ ሁሉ እነ ታከር ካርልሰን ሁሉም ሲናገሩ ነበር። ስለዚህ ምንድነው እየሆነ ያለው? አሁን ሁሉም ኩዌሽን እያደረገ ያለው ጥያቄ ነው። ወደ ኢዙ መለሳለሁ። ቴንክ ዩ ዋንጋሪ ምን ትላለህ አንተ? ምን ታዘብክ? ሰላም ቴዶ ሰላም ብያለሁ። እና ይዙም እንግዲህ ይሰማል ድምጼ? ይሰማል። ኦኬ ያው ወንዝ እያሳሳቀ ሰው ይወስዳል። ያው ወንዝ ሰው የሚገለው እያሳሳቀ ነው። አሁን የዚህ የእስራኤልና የኢራን ጦርነት አሁን ወደ አደገኛው ቀጠና እየገባ መሆኑን መቼም ሁላችንም እንገነዘባለን። የኢራን በተለይ የኢራን ስትራቴጂን ኢራን እስከዛሬ የተከተለችውን ስትራቴጂ ከተመለከትክ የእስራኤልና የአሜሪካንን የጦር ስትራቴጂ ማዳከም ነበረ፣ ማዛል ነበረ። በጣም በትናንሽ ኮስት ትላልቅ ኮስት እንዲያወጡ ማድረግ ነበረ። ለትናንሽ ድሮን ትላልቅ የእስራኤልና የአሜሪካ ቴክኖሎጂ ነበረ ሲወድም የነበረው። ዝም ብላ አስተውለህ ከሆነ ብዙ ካዛለች በኋላ የዲፌንስ ሲስተማቸውን ፐነትሬት ካደረገች በኋላ አሁን ትናንትና የተጠቀመችውን ሚሳኤሎች ከተመለከትክ በጣም አስደንጋጭ ነው። በጣም እንግዲህ በጣም የእስራኤል የኒውክሌር ድብቅ ቦታን አላት የምትባሏን በኒውክሌር ዘርፍ አላት የምትባሏን ቦታ መጠበቅ ያልቻለ የዲፌንስ ሲስተም ምንም ነገር ላይ ይከላከል ነው። ለዚህም ይመስለኛል ትናንትና ቤንያሚን ኔታንያሁ ወጥቶ እሪ ያለው አውሮፓ ድረሱልኝ ማለት ጀምሯል፣ ዓለም ድረሱልኝ ማለት ጀምሯል። ይሄ አሁን የኢራን ምት የትም ዓለም ላይ መድረስ ይችላልና ከጎናችን ተሰለፉ ብሎ ጥሪ ያደረገው ምቱ እንደ ቅኝቱ ነው። እንግዲህ ቅኝቱ የሚለወጠው እንደ ምቱ ነው አይደለም? ምቱ በጣም ኃይለኛ ነው። ኢራን የተከተለችበት ስትራቴጂ አሁን በጣም አደገኛ ቦታ ነው። ሁለተኛ ኢኮኖሚካሊ
እኔን አሁን አስፈራርቶ ነበረ። 48 ሰዓት ሰጥቶ ነበረ ትናንት ትራምፕ እንደምታስታውሰው 48 ሰዓት ትራምፕ ለሰጠው የሰጠችው መልስ ምንድን ነው? ኢራን የሰጠችው መልስ በዚህ በ48 ሰዓት አይደለም 40 የፈለከውን ሰዓት ቆይተ አንዲት እርምጃ የምትወስድ ከሆነ ቅድም ያልከው የዲሳሊኔሽን የውሃ ማጣሪያ እንትናቸው በሙሉ የገልፍ ስቴትስ በሙሉ ይመታል። የገልፍ ስቴትስ በሙሉ ማጣሪያ ይወድማል። የገልፍ ስቴትስ ኢንፍራስትራክቸሮች በሙሉ ይመታሉ ሲባል ኢሚዲየት ነው የገልፍ ስቴቶች የተሰባሰቡት የማይዋደዱት ሳውዲ አረቢያና ዩኤኢን ጨምሮ ምን እናድርግ? ዝም ብለን ነው የምንመለከተው። አሜሪካ ያስጨረሰችን ነው። እረፊ፣ በቃ አሜሪካ እረፊልን፣ ልትከላከልን አልቻልሽም፣ እረፊ። አሁን የመዳን ያለመዳን ጉዳይ ነውና ይሄ በጣም 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 ስትራቴጂክ ወቅት ላይ ያለ ነው። አሜሪካም ለምን ተፍረጥ መመለስ ወደኋላ መመለስ የአሜሪካን ውድቀት ዲክሌር ያደርጋል። አለመምታት ዲክሌር ያደርጋል። አሜሪካ ደግሞ ከመታች የኢራን ስትራቴጂ አሜሪካና እስራኤሎች ካልኩሌት እንዳደረጉት አይደለም። ስትራቴጂዋ ልክ ኢትዮጵያ አድዋ ላይ እንደተጠቀመችው አይነት ስትራቴጂ ነው ኢራን እየተጠቀመች ያለችው። ወይም ደግሞ ኢጣሊያን በሁለተኛው ወረራ ጊዜ አርበኞች የተጠቀሙበትን ስታይል ነው። የቱ ጋ ነው ኮማንድ ፖስቱ አታውቀው። ማን ነው የሚዋጋህን አታውቀውም። ጋርዱ ነው፣ የሪፐብሊካን ጋርዱ ነው፣ የኢራን መከላከያ ሰራዊት ነው፣ የኢራን ሚሊሻ ነው፣ የኢራን የሰፈር ጠባቂ ማን ነው አታውቀውም። ከየት እንደሚተኮስብህም አታውቀውም። ይሄ ስትራቴጂያቸው በጣም በጣም በሚያስገርም ሁኔታ የእስራኤልንም የአሜሪካንም የውጊያ አቅም የፈተሸና እስከዛሬ የተሄዱበት ሚስካልኩሌሽን ዋጋ ያስከፈላቸው መሆኑን የሚያሳየው ተንታኞቹ የሚናገሩት ይሄንን ነው። አሁን ያለንበት ወቅት አባቴ አሁን ለኢራን ለእስራኤል ብለህ የምታዳምጥበት ወቅት አይደለም፣ ለራሴ ብለህ የምታዳምጥበት ወቅት። እያንዳንዳችን አሁን ቅድም በረሃብ አለንጋ አይደለም፣ ገና እያንዳንዳችን ቤት ይገባል። የዓለም ኦርደር ይቀየራል። ኢራን ሳትታሰብ ስትዘጋጅ የቆየች ለመሆኑ በስትራቴጂም በቴክኖሎጂም በጦር ስትራቴጂም በቃ የተገኘችበት ወቅት ነው። ይህ ምንም ማስተባበል አይቻልም። አሁን ያላቸው አማራጭ ምንድን ነው? እጅ መስጠት ነው። የትናንትና የቤንያሚን ኔታንያሁ ዲክላሬሽን ኦልሞስት ታንታማውንቱ በቃን አረባካችሁ ድረሱልን አይነት ነገር ነው። ተጫረስን የሚለው አይነት የባልና ሚስት ድብድብ አይነት ታሪክ ላይ ደርሰናል። አሁን ይሄ የኢራን የሎንግ ሚሳኤል ድብደባ ወይም አቅም በጣም ፕሪሳይዝ ነው። የነሱ ዲፌንስ ሲስተም በሙሉ ከሸፈ። አሁን እስራኤል ጉዳቷን መደበቅ እንኳን አልቻለችም። አሜሪካ ሽንፈቷን መደበቅ አልቻለችም። ቀጣዩ የማስፈራራቱ ሂደት አሜሪካ እዛ ያላትን ቤዝ ላይ ብቻ የሚያተኩረው። በዚህ መሃል ይሄ የሆነበት ምክንያት የአሜሪካን አይነኬ የተባለው ስቲልዝ የሆነው ቦምብ ጣይ አውሮፕላን ተመቷል። በራሻ ሚስጥር ሰጪነት የአሜሪካ አይታይም ማንም አይመታውም የተባለው ቢምናምን የመጨረሻው ውዱ በቢሊየንስ የሚዋጋ ያለው ተመቶ ወድቋል ትላንት። ይሄ ኢንክሪዲብል ነው። እስከዛሬ ማንም ያልደፈረው መሳሪያ ማንም የማያየው ከራዳር ውጭ የሆነው ዲቴክት ማድረግ ጀምረዋል። ይሄ እጅግ በጣም የሚያስደንቅ በኋላ ተደናግጠው ወደ አላስፈላጊ የእንትኑ ሳይታሰብ ቃታውን የሚስቡት ይመስለኛል። የሚሳኤሉን እስራኤልም እየተንደረደረች ይመስለኛል። አሁን ትናንትና የቤንያሚን ኔታንያሁን መግለጫ የተመለከተ ሰው ዋስ ኔክስት ብሎ ሲያስብ እኔ ዘገንነኛል። ዋስ ኔክስት ብዬ ሳስብ ቀጣው እርምጃ ስለሚያስደነግጥ ማለት ነው። እና አይ ቲንክ ሁላችንም ጆሮአችን አቁመን የምናዳምጥበት ወቅት ነው። አሁን እዛ ማዶ አይደርስብንም ብለን የምናስበው አይደለም። ይሄ ጦርነት ዓለምን ነው የሚደበላልቀው። ሌላው በጣም እስከዛሬ ትኩረት ያልሰጠነው በኢራን በዛ በሆርሙዝ በኩል የሚያልፈው የዓለም የኔትወርክ ገመድ ነው። ይህንን ገመድ ከመታችሁ ዓለም ዲስኮኔክትድ ነው የሚሆነው።
ፎክራለች ኢራን በዚህ ላይ። ይሄ ጦርነት በጣም በግብታዊነት የገቡበት እንደ ሌሎቹ እንደ ኢራን፣ እንደ ኢራቅ፣ እንደ ሊቢያ መሪውን ከመታን እንበትነዋለን ብለው በሮንግ ካልኩሌሽን የገቡበት መውጣትም ያልቻሉበት ጦርነት ነው። ቴዲ እንደገቡበት ዘለው መውጣት አልቻሉም እና በጣም 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 የሚያሳስብ አደገኛ ወቅት ላይ ያለ ነው። አይ ቲንክ የ30 ቀኑ ባለፈው የተባለውም ሳይሆን ከዛ በፊትም አሜሪካም እስራኤልም እጅ የሚሰጡበት ነገር እየተፈጠረ ያለ ይመስለኛል። ቴንክ ዩ። ኦኬ አሁን እንትን ኦኬ ወደ ፎከስ እንምጣ ነው ወደ አሸናፊ። እሺ አሸናፊ ምን ትላለህ ወንድሜ? አመሰግናለሁ ቴዲ። ይሰማል? ኦኬ እንግዳ ነኝ ለቲክቶክ እንዴት እንደሚጠየቅም አላቅም፣ ግን አንተን በጣም ስለፈለኩ እንደምንም ሞካክሬ ነው እንግዲህ እድሉን ስለሰጠኝ በጣም አመሰግናለሁ። በሌላ ሚዲያ ቻሌንጅም ለአንተ ጥሪ አድርጌ ነበረ። ለማንኛውም ይሄ በስክሪን ላይ ዩቲዩብ ላይ ማየው ያንተ ስልክ ከሆነ ደውልልሃለሁ ከፕሮግራሙ በኋላ። ይቻላል? ይቻላል። ታንክ ዩ ቬሪ ማች። ወደ አጀንዳው ርዕሰ ጉዳዩ ጋር ስመጣ እንግዲህ ሁለት ነገሮችን ሰው በደንብ ልብ ማለት ይገባል ብዬ አስባለሁ። አንደኛ ፊት ለፊት እኛ እንድናውቀው የሚደረግና ከኋላ ደግሞ እንዲሆን የሚፈለግ የሆነ ማሳካት የተፈለገ አልቲሜት ጎል ይኖራል። ፖለቲካ ስለሆነ ሁልጊዜም ኮንስፓይሬሲ ይጠበቃል። በእኔ አረዳድ ያው ከኔ በፊት የተናገሩ ሁለቱ ልጆች ብዙ ነገሮችን ጥሩ አድርጎ ገልጸውታል። ነገር ግን አሜሪካ ቀጥታ የጦርነት ወይም ደግሞ የመመታት ስጋት የለባትም በኢራን። ነገር ግን በእስራኤል ሳይድ ሁልጊዜም ከምድረ ካርታ እስራኤልን ማጥፋት አለብን የሚል ዛቻ አለ። በኢራን በግልጽ ነው ይህንን የሚዝቱት። ስለዚህ እንደሱ ትሬት አለባቸው፣ የህልውና ትሬት ነው ያለባቸው። ኃላፊነት ማይሰማቸው ሰዎች ስለሆኑ ኒውክሌር ጥሎ ሊያጠፉን ይችላሉ የሚል ስጋት አለባቸው። ኤኒ ታይም ስለሚደነብሩ ባገኙት አጋጣሚ ጥቃት ያደርሳሉ እና ከእስራኤል በኩል ያለው ይሄ ነው። ከአሜሪካ በኩል ግን ያለው ለእስራኤል ወግኖ መቆሙ ዋነኛ ነገር አይደለም። ዋነኛው የአሜሪካ ኢንተረስት ብዙ ሰው ያልጠበቀው ሌላ ነገር ነው። ጉዳዩ ወደ 1971 መጀመሪያዎቹ ዓመታት ነው የሚወስደን። ኦፔክ የሚባል ድርጅት በሳውዲ አረቢያ አስተባባሪነት አሜሪካ ለሳውዲ አረቢያ የሴኩሪቲ እና የሚሊተሪ ድጋፎችን ለመስጠት ሳውዲ አረቢያ ደግሞ በኦፔኩን አስተባብራ ነዳጅ በዶላር እንዲገበያይ ያስተባበረችበት ውል አለ። ያ ውል እስከዛሬ ድረስ የአሜሪካን ዶላር በዓለም ተፈላጊ እንዲሆን ያደረገ ውል ነው። ዶላር የሚገበያይ ማንኛውም አካል ማነው ፔትሮል ክሩድ ኦይልም ሆነ የነዳጅ ምርቶችን የሚጠቀም ማንኛውም አካል በዶላር እንዲሆን የተስማሙበት ነው። አሁን ምንድን ነው የሆነው? በብሪክስን ተሰባሰቡና አሜሪካ ላይ ሴራ ጀመሩ። ሴራው ምንድን ነው? ስዋፒንግ ይባላል። የአሜሪካን ዶላር ትተን በራሳችን ገንዘብ እንቀያየር፣ ኦር ደግሞ በኤክስቼንጅ ሪተርን ሌላ ነገር እንስጥና ዲዶላራይዜሽን እንከተል የሚል በብሪክስ የቀረበ ስምምነት ነበረ። በአጭር ጊዜ ይሄ ጦርነት ከመፈንዳቱ ጥቂት ጊዜ አሜሪካ ብትሰጥ ያንን እነሱ ይፋ ያደረጉና የአሜሪካ የዶላር ተቀባይነት ከጨዋታ ውጭ ይሆናል። የቬኔዙዌላን የዛ አካል ነው። ቬኔዙዌላን ለዓለም ማስፈራሪያ ማሳያ ለማድረግ ነው። ማናችሁም ቢሆን ታርጌት ካደረኩባችሁ ቁጥጥሬ ውስጥ እንደሆናችሁ እንድታውቁ የሚል መልእክት ለማስተላለፍ የተካሄደ ነው በዋናነት ማለት ነው። ይሄ የአሜሪካ ብሔራዊ ጥቅም ማለት አይነገርም ኦፊሻሊ። ያው ትራምፕ አንዳንድ ጊዜ ያው ነዳጅ ለመውሰድ ነው ምናምን ብሎ ዝም ብሎ ይናገራል። የመናገር
ጥበብ ስለሌለው ዝም ብሎ ስለሚያወራ ማለት ነው። ነገር ግን የአሜሪካ ብሔራዊ ጥቅም እዛ ውስጥ አለ። ዶላር ተገበያዩ ማለት ሁሉም ለአሜሪካ ያን ዶላር የሚያገኘው ለአሜሪካ የሆነ ሰርቪስ ሰጥቶ ነው። ሶዛት የአሜሪካ ኢኮኖሚ ላይ ትልቅ ኮንትሪቢሽን ይኖረዋል ማለት ነው። ስለዚህ የብሪክስ ሀገራት ያንን ከማወጃቸው በፊት ኢራን ላይ ጦርነት ሲከፈት ኢራን የብሪክስ ሀገር ነች፣ ዩኤኢ የብሪክስ አባል ነች፣ እንግዲህ ኢትዮጵያም የብሪክስ አባል ነች። ምንድነው የሆነ በመካከላቸው እርስ በርስ ጠላትነት ተፈጠረ ማለት ነው። ስለዚህ አሁን ከኢራን ጋር ዩናይትድ አረብ ኤሚሬትም ጸበኛ ሆናለች። ብሪክስ ውስጥ አብሮ ናቸው። ነገር ግን የብሪክስንም አንድነት እግረ መንገዱን እያናጋ ያለ ነገር እንደሆነ እያየን ነው። ሶ ምንድነው ፔትሮ ዶላርን እነሱ በዲዶላራይዜሽን ወይም ደግሞ ሌላም ገንዘብ አትሞ በጣም የሙከራ ስርጭት ለማድረግ ሁሉ ጥረት እያደረጉ የነበሩበት ነው። እንደ ዩሮ አይነት ማለት ነው በብሪክስ አገራት ስምምነት። ሶ ያንን ለማስቀረት ኢሚዲየትሊ ጃምፒን ማድረግ ነበረባት አሜሪካ። አሁን ከዚህ በፊት የተደረጉ ጦርነቶችን ብናይ ኢራቅ ላይ ተመሳሳይ ነገር በባዮሎጂካል መሳሪያ አለ በሚል ፈጠራ ተገባ። ኢራቅን ከጥቅም ውጭ አረጓት። ነገር ግን እያንዳንዱን ያወጡትን ወጪ ቆጥሮን ያስረከቡት። አሁን አንዳንድ ሰዎች አሜሪካ ትከስራለች፣ አሜሪካ ሉቃት ባለፈው ኢራን የ30,000 ዶላር የምትሰራውን ሚሳይል ስታወነጭፍ ያንን ለማክሸፍ $4 ሚሊዮን ወጪ ያለው መሳሪያ ነው፣ ሚሳይል ነው የሚተኩሱት አሜሪካን። ሶዛት ኢንባላንስ ነው ብዙ ነገር ብሎ ብዙ ሰዎች ትችት ያቀርባሉ። ኖ እነሱ ያንንም ያውቃሉ። ምንም ስተሆን ብሎ ሳያውቁት ያደረጉት ነገር ያለ እንዳይመስልን። ይሄ በሁለት መልኩ ማየት ይቻላል። አንደኛ እያንዳንዱን ወጪ ያወዳድቃሉ። በጦርነት በዚህ ጊዜ በተዋጋሁበት ጊዜ ይሄን ያህል $1 ትሪሊየን አውጥቻለሁ አወዳድቂ ነው የሚሉት። ሪፈንድ ምንም ጥያቄ የለውም። ፖፔት መንግስት ይመስል ባይዘዋይ አትፈልግም መንግስት መቀየር ምናምን የተባለው ውሸት ነው። መንግስት መቀየር ነው የምትፈልገው፣ ለእሷ ተገዢ የሆነ የሚታዘዝ ፖፔት ገቨርንመንት እንዲኖር ትፈልጋለች። ይሄን ትራምፕን ብሏል። ሰው አንዱ እሱ ነው። ሁለተኛ ምንድን ነው እነዚህ የሪፐብሊካንስ የባለሀብቱ ወገንተኛ ናቸው። በባለሀብቱ ሎቢ ነው የሚሰሩት። እነዚህ የጦር መሳሪያ ፋብሪካዎች ባይዘዋይ እዚህ ሀገር መንግስት እንዳይመስላችሁ ግለሰቦች ናቸው፣ ካምፓኒዎች ናቸው፣ የግል ካምፓኒዎች ናቸው የሚያመርቱት እነዛን ሁሉ ሚሳይሎች ማለት ነው። አብዛኛዎቹን ለምሳሌ የስፔስን እንትን ማን ነው ኤለን ማስክ ለሱ አውትሶርስ አድርጎ ብዙ ነገር ለሱ እንደሚሸጡለት ወይም ከሱ እንደሚገዙ፣ ሌሎቹም እንደዛ ሚሳይሎችንም ድሮኖችንም የሚያመርቱላቸው እነዚህ ግለሰቦች ናቸው። ከነሱ ድሮኑን ይገዛሉ፣ መተኮሻውንም ማርከሻውንም ከነሱ ይገዛሉ፣ ከነዛ ያወዳድቃሉ። ስለዚህ they lose nothing፣ ምንም የሚያጡት ነገር የለም። መጨረሻ ላይ ደግሞ ሁሉንም ለአሜሪካ ገበያ ፈጠሩ። መሳሪያዎቹ ኢራን ላይ ጥቅም ላይ ዋሉ። ኢራን እዳውን ትከፍላለች። አሁን ጥያቄው እዚህ ጋር ነው። ኦኬ አሜሪካ በዚህ አውድ ከሆነ የተዋጋች ያለችው፣ አሁን ጥያቄው who is in the driver seat? አሁን ማን ነው ጡንቻው እየፈረጠመ ሲመጣ ያየ ነው? ለምሳሌ ባርጌኒንግ ፓወሩን እያፈረጠመ የመጣው የትኛው ነው? ኢራን ናት? አሜሪካ ናት? ኢራን ምን አላት ማለት የዲፌንስ የኤር ዲፌንስ ሲስተማ በሙሉ ጠፍቶ መጫወቻ የሆነች ኢራን እየተሸነፈች እየመጣች ያለችው ብለን የምታስበው? ኦፍ ኮርስ ምን ጥያቄ አለው እንዴ? እነሱ አሁን ኢራን እየተሸነፈች ከሆነ እየመጣች ያለችው አሜሪካ ይህን ጦርነት ማሸነፉ አይቀርም ካልክ አሸነፈች የሚባለው ምን ስታደርግ ነው? ኢራን ስታንበረክክ እጅ ሰጥቻለሁ ብላ በአሜሪካ ሰረንደር ያደርጋሉ።
ሰረንደር ያደርጋሉ። ቅድመ ሁኔታ ያስቀምጣሉ። በዛ ቅድመ ሁኔታን ተቀብሎ ወይ ወደ ድርድር ይገባሉ። ያ ደን አሜሪካ ደግሞ ይሄን አርጊ ይላል ቅድመ ሁኔታው ላይ። ለምሳሌ ይሄን ያህል ወጪ አውጥቻለሁ ማለሽ ከአሁን ወዲያ እንደዚህ ለማድረግ ልክ 6 ቀን ጦርነት ላይ ግብፅን እንዳስፈረመችው ማለት ነው። ሁሉን ነገር ታስፈርማለች፣ ዘን ሰሚት ታደርጋለች ኢራን። ምንም ሌላ አማራጭ የላትም። ሁለተኛ አሁን ለምሳሌ ኤክስፐርቶች እና ወታደራዊ ሳይንቲስቶች ግን የሚሉት ይሄ ጦርነት ለኢራን ሰርቫይቭ ማድረግ ለኢራን ማሸነፍ ነው። በአሜሪካ በኩል ግን ይዞ የሚመጣው ጦስ አንደኛ ኢራን አሁን እንኳን የጠየቀች ያለችው ጥያቄ ያለ በውጭ ጉዳይ ሚኒስትሯ በአባስ አራቺ በኩል ምንድነው የምትለው? መደራደር ከፈለጋችሁ አሁን ነገሮች ወደ ነበሩበት አይመለሱም። ግን መደራደር ግዴታ ከሆነና ከለመናችሁን የሚከተሉትን ነገሮች ማድረግ አለባችሁ። የመጀመሪያው ኢራን ላይ ለፈጠራችሁት ውድመት በሙሉ ካሳ መክፈል አለባችሁ። ሁለተኛ ድጋሚ ወደዚህ አካባቢ ላይ መታችሁ ለጥቃት እንደማትመጡ ማስተማመኛ ሊሰጡን ይገባል። ሶስተኛ ከጎረቤቶቻችን ወታደራዊ ቤዞቻችሁ ለአንዴና ለመጨረሻ ጊዜ ጠቅላላችሁ መውጣት አለባችሁ። ቢኮዝ ለእኛ የናሽናል ሴኩሪቲ ትሬት ስለሆናችሁ የሚል ነገር አሰምቷል። ለኢራናውያን ማሸነፍ ማለት እነዚህ ሶስቱን ነገሮች ሲያሳኩ ነው። ለአሜሪካን ደግሞ አንተ ያልከው ኢራናውያን ነጭ ፎጣ አውለብልበው ተሸንፈናል የምትሉትን እናደርጋለን፣ ለወደመውም ውድመት እናንተ ላይ ላደረስ ነው ካሳ እንከፍላለን ሲሉ ነው ብለህ የምታስበው? ቴዲ አሁን አፐር ሃንድ ስትይዝ እኮ ነው ቅድመ ሁኔታ የምታስቀምጠው። ምንም እኮ አሁን ኢራን ምንድን ነው ያን ያክል አሁን ሌተስት እንትኑ ዴቨሎፕመንቱ ምንድን ነው? ሎንግ ሬንጅ ሚሳይል መተኮሷል ነው። ሌላ የተለየ ነገር ምንድን ነው? ምን ያን ያክል ሲግኒፊካንት የሆነ ጉዳት ማን ላይ ያደረሰች? እሺ ስትሬት ኦፍ ሆርሙዝ ለምንድን ነው ማስከፈት ያቃታቸው? ኦኬ እሱ ጋር ልመጣ ነበር። ስትሬት ኦፍ ሆርሙዝ መዘጋቱ ለአሜሪካ አትፈልገውም ያንን ማለት ነው። ምክንያቱም የአሜሪካ አሊያንስ አሉ እዛ ጋር ዩኤኢን ጨምሮ ማነች ኳታር፣ ኢራቅ ውስጥ ትልቅ የአሜሪካ ቤዝ አለ። ያኔ ያው ኮንትሮል ሲያደርጉ የራሳቸው መንግስት ስላስቀመጡ ለአሜሪካ የሚታዘዝ መንግስት ነው ያለው። የአሜሪካ ትልቅ ቤዝ አለ። በዛ ነው መተላለፊያ ሌላ መውጫ። በነገር ላይ ኢራቅ ውስጥም አመፅ ተነስቷል አጌንስት አሜሪካ። እሱን አልተከታተልኩም፣ ግን ሊነሳ ይችላል አጋጣሚውን ተጠቅመው እና ዞሮ ዞሮ አንደኛ የዶላር ገበያው ስቲል አሁን ምንድነው የመጀመሪያው እንትን ዲዶላራይዜሽን ስዋፕን ተጠቅሞ ወደዛ እንዳይሄዱ ይሄን ነገር አደነጋግሮ ሽብር ፈጥሮ ነገሩ ወደ ነበረበት መመለስ ነው። አሁን እኮ ኦልሬዲ ስትሬት ኦፍ ሆርሙዝ እኮ በነገራችን ላይ ክፍት ነው። ክፍቱነቱ ግን ለአሜሪካ አላያንሶች ወይም ደግሞ ለአሜሪካ ወዳጆች ሳይሆን ለኢራን ወዳጆች እና ኢራን ለምታስቀምጠው ቅድመ ሁኔታ ለተስማሙ ሀገራት ነው። ያውም ደግሞ ነዳጅ ይሸጡ ያሉት ኦልሬዲ በዩዋን ነው፣ በቻይና ገንዘብ ማለት ነው። እሱ እኮ ነው ትልቁ ችግር ማለት ነው። ኦልሬዲ ከጀመሩ ይሄን ማስቆም የአሜሪካ ኃላፊነት ነው። ኦልሬዲ እኮ ገብቷል። ወደ ፔትሮ ዶላር ላይ አደጋ ደቅነዋል እኮ በቃ ኦልሬዲ ጀምረዋል። ኤግዛክትሊ እንደዛ ከሆነ አሁንም ቢሆን አሜሪካ ኢራን ላይ ተጨማሪ ማለት ኢራን ከሆነች በዩዋን እየሸጠች ያለችው ወይም ደግሞ በሌላ ሚንስ ከአሜሪካ ዲዶላራይዜሽን ተጠቅማ ከሆነ መቼም ቢሆን ጦርነቱ አይቆምም። አሜሪካ ያ እንትን ሰሚት አድርጎ ያን ነገር እስኪተው ድረስ መበቀሉ አይቀርም። ግን በዛ ምክንያት ይሄን ስታሳካ አሁን ኢራኖች በነገር ላይ ድጋሚ ወደኋላ እንመለስም ብሏል። በዚህ ነው የምንቀጥለው። ስለዚህ ለአሜሪካኖች ኢራንን አንበረከኩ የሚባሉት ይህን አካባቢ ሲቆጣጠሩና በእነሱ ተርምስ ሲያንቀሳቅሷቸው ነው ማለት ነው። ኤግዛክትሊ። ሁለተኛ ነገር ምን መሰለ፣ እነሱ ከላይ መደብደብ ብቻ አይደለም ከስር ህዝቡ ይህንን አምባገነን ስርዓት እንዲያስወግድ ብሎ በጣም ከፍተኛ ድጋፍ እያደረጉ ነው። ህዝቡ አሁን የኢራን ህዝቡ በፊት እኮ እንዲያውም ከጦርነቱ በፊት እኮ ከፍተኛ የሆነ እንትን ነበር። አሁን ህዝቡ ከማን ወገን ነው? ከአይአርጂሲ በኩል ወይም ደግሞ ከኢራን መንግስት በኩል ያሉት ወይስ ደግሞ ከአሜሪካ በኩል ናቸው? ህዝቡ አሁን ጦርነት ላይ የተደበደበች ስለሆነ ጸጥ ብለዋል። ነገር ግን ይሄን አምባገነን አንሱልን የሚል ኢቭን ከጦርነቱ ከመጀመሩ በፊት በስፋት ሰልፎች ነበር። እንዲያውም በጣም ብዙ ሺህ ሰዎችን ገሎ እኮ ነው። ስለዚህ አሁን ያለው የኢራን ህዝብ
ይሄን ያለውን አምባገነን መንግስታችንን አባሩልንና እናንተ ኢንስቶል አድርጉልን ለኛ ዲሞክራሲያዊ ስርዓት አምጡልን እያለ ነው የምትለው። አሜሪካኖች የሚያመጡለት መንግስት ወይም ኢንስቶል የሚያደርጉለት መንግስት የኢራንን ችግር እንደሚፈታና ዲሞክራሲያዊ ስርዓት እንደሚፈጥርላቸው አምነው ማለት ነው። እንደዛ ነው እያልክ ያለው ነው። ከጦርነቱም በፊት ጀምሮ ነው ነበረ ነው የምልህ። ይሄ የህዝብ ሬዚስታንስ ነበረ። በጣም እንደው ማሲቭ የሆነ አስደንጋጭነቱ እሱ እየቀነሰ መጣ። መጀመሪያ ተቃውሞዎች ነበሩ እኮ ኤለን መስክም ሱፐር ሊንክ ኢንተርኔት ሲዘጋባቸው ከሱፐር ሊንክ ኢንተርኔት የሰጣቸው ፕሮቫይድ እያደረጋቸው ሞሳድም ስላይም እየገባ አነሳስተዋቸው ነበር። ሞመንት ስፒሪቹዋል ሊደሩን ሲገሉባቸው 170 ህጻናት የሴቶች ትምህርት ቤት ላይ ሚሳኤል ሲተኩሱ እሱ ነው ይልቅ በጣም አሁን ህዝቡ ጭራሽ ከመንግስታቸው ጋር ሆነ። ከመንግስቱ ጋር ደግሞ ከሆነ ህዝቡ እንዴት ነው እግረኛ ወታደር ይዘህ ልትገባ የምትችለው? ነው እግረኛ ወታደርማ አጠብቅ። ስለዚህ በአየር ድብደባ ደግሞ መንግስት መቀየር አትችልማ። ያ በአየር ድብደባ መሪዎችን ትገላለህ እንዴ? እነሱ እኮ አሁን እኮ መሪ ብትገል ችግር የለባቸውም እኮ እስከ 30 ድረስ ተተኪ መሪዎች አሏቸው። ያ አሁን ምን መሰለህ የእነሱ ስትራቴጂ መሪዎችን ገለን እነዚህን ደግሞ የለውጥ አራማጆችን እየደገፍን ኢራኖች እርስ በርስ ወይም ሲፋለሙ ይኖራሉ፣ አለዚያም ደግሞ ገልብጦ ዲሞክራሲያዊ መንግስት ወይም ደግሞ ከዌስተርን ጋር ተስማምቶ የሚሄድ መንግስት እንመሰርታለን የሚል ታርጌት ነው ያላቸው። የስትሬት ኦፍ ሆርሙዝን በተመለከተ አሜሪካ ስቲል ሌሎች ሳውዲ አረቢያ በዛ ነው ከሪጋነ ቴዲ ልጨርስ። ዞሮ ይምጣ፣ ሰዓትን ስላለቀ ዞሮ ይምጣ። አሁን ሁለት ነገር ማስቀመጥ አለብን። አሁን ማሸነፍ ለአሜሪካ ማሸነፍ ማለት ይሄ ነው ካላችሁ በዚህ ይሄን በዚህ ጊዜ ታደርጋለች። ኢራኖች ስቲል ሰርቫይቭ ካደረጉና መንግስታቸውን ማስጠበቅ ከቻሉ ሪቮሉሽናሪ ጋርዱ ስቲል ሰርቫይቭ ካደረገና ለድርድር ከተቀመጠ የፈለግከውን ማሳካት አትችልም ማለት ነው። ስለዚህ ማሸነፍ ራሱ ዞሮ ይመጣል፣ ችግር የለውም። እሱ በሚቀጥለው እንድትመጠራ ነው ፎከሰውና ይሰማል። እንግዲህ ጤና ይስጥልኝ አለ ዞሮ ይመጣል። አሸናፊዎች ቴንክ ዩ የእድሉን ስለሰጠኝ አመሰግናለሁ ቴዲ። በቀደም ካነሳው ፖይንት የተወሰነ ወደ ስኮፑ ጠበብ ወዳለ መንገድ ያየኸው ነገር ያለ ይመስለኛል ቴዲ። ካለፉት 2 ሳምንቶች ያለፈው ሳምንት ትንሽ አይን ገላጭ ነገራቶች ያየን ይመስለኛል። በተለይ የአሜሪካን አውትካም ከዚህ ጉዳይ ምን ለማውጣት ነው እየሞከረች ያለችው የሚለው ጉዳይ ላይ ላስት ታይም አንዳንድ ሀሳብ ሰጥቼ ነበረ። ከቬንዙዌላ ጋር የተገናኘና አዲስ ማርኬት ከፍለጋ ነው የሚል ነው እና መጀመሪያ ከኢራን ስቴቢሊቲ እንነሳና ወደ በርድ ቪው እንሄዳለን እና መጀመሪያ አሁን የኢራን ስቴቢሊቲ ላይ ስናወራ የኢራን ዲፌንስ ከዋሩ አንጻር ምን አይነት አውትካም ይኖረዋል? ኢራንስ አሁን ያለችበት ሁኔታ ሰርቫይቫል ላይ ነው ያለችው ወይስ ዲፌንስ ላይ ነው ያለችው ወይስ ሺዝ አታኪንግ ላለበት ነገር እያጠቃች ነው ያለችው የሚለውን ነገር ስናይ በጦርነት ሂስትሪ ከ3ኛው ሳምንት በኋላ አዲስ ከስቶክ የወጣ አሸናፊ ሚዩት አድርግልኝ ፕሊዝ። ሶሪ ይረብሻል ነገር በጦርነት ሂስትሪ ከ3ኛ ሳምንት በኋላ አዳዲስ የዌፐን ታይፖችን እያሳየችን ያለችው ሀገር ብትኖር ኢራን ናት። ባይ ዘ ወይ ላስት ታይም አይ ቲንክ ፊው ዴይስ አጎ ቃስር ሰምቲንግ የሚባል አንድ ጦር መሳሪያ አውጥተው ነበር፣ አንድ ሚሳይል አውጥተው ነበር እና ከእስከዛሬ ሲተኩሱ የነበረው የሚሳይል ታይፕ ኢዘር ባላስቲክ ነው ወይ ሃይፐርሶኒክ ነው። ሃይፐርሶኒክ ከሆነ በጣም ፈጣን ነው፣ ቀጥታ ዳሜጅ ነው የሚያደርሰው። ባላስቲክ ከሆነ ደግሞ ኤክስፕሎድ ያደርጋል፣ ይፈነዳል ማለት ነው። አዲስ አሁን ያወጡት መጨረሻ ላይ ያወጡት ቃስር ሰምቲንግ ስሙ ስለጠፋኝ ነው ከይቅርታ ጋር ያወጡት መሳሪያ ሃይፐርሶኒክም ነው፣ ፊት ለፊቱ ሃይፐርሶኒክ ነው፣ ከጀርባው ባላስቲክ ነው። ከድምፅም በላይ ይፈጥናል፣ ይፈነዳልም። ይሄ ከ3ኛ ዊክ በኋላ እስካሁን እየተጠቀምን ያለ ነው ስቶክን ነው። ገና ብዙ አይነት ኢንቬንሽን እናሳያለን ከሚል ፐርስፔክቲቭ አዳዲስ መሳሪያ እያሳዩን ያለች ሀገር ናት ኢራን እና ስለ እንዴት ነው ኢንፍራስትራክቸራቸውን የሰሩት
ሀገራቸውን በምን አይነት መንገድ ነው የሰሩት የሚለውን ስናይ ሙሉ አንደርግራውንድ ነው ቤዝ ያደረጉት እንዳለ ሙሉ ሚሳይሎቻቸውን ኢንፍራስትራክቸራቸው አንደርግራውንድ ነው። ቪዲዮቻቸውን የወጡት ቪዲዮች እንደምታዩት ማለት ነው። ስለዚህ ቀድሞ የተዘጋጁበት ነገር ነው። አሁን እነሱ ላይ የሚደርስባቸው ነገራቶችን የሚመልሱትን አጻፋ ካያችሁ በቁጥርም በምንም በጣም ካየን በቁጥርም በምንም ትንሽ የሚመጣጠን ራሱ አይደለምና ኢራን በዚህ ሁኔታ ላይ በዚህ ሁኔታ ቀጠለች ያለ ጥርጥር ነገሩን ሐሳቡን የመጀመሪያ ሐሳቡን ቀይራ አሁን ባለበት ቴምፖ የምትቀጥል ይመስለኛልና ዋናው ቁም ነገሩ ግን ከዚህ ውስጥ እንዲታይ የምፈልገው ነገር ምንድነው? ይሄ አውትካሙ ግን ይሄ ነበር ወይ የተጠበቀው ይሄ ነበር ወይ የሚለውን የሚያሳይ አንድ እይታ ለመስጠት ያክል ነውና ሚድል ኢስት ውስጥ ካሉ ሀገራቶች ጂሲሲ የምንላቸው እነዚህ 6 ሀገራቶች ናቸው። ሳዑዲ፣ ኩዌት፣ ዩኤኢ፣ ኦማን እና እነዚህ 6 ሀገራቶች ጂሲሲ ይባላሉና ከነዚህ ውጭ ባህሬን ቴንክ ዩ ቴዲ። ከዚህ ውጭ ደግሞ ያሉት እነ ሊባኖን፣ እነ ጆርዳን፣ እነ ሲፕረስ፣ እነ ትርኪ፣ እነዚህ እስራኤል ኢንክሉዲንግ እስራኤል፣ ኢራን፣ ኢራቅ እነዚህ ሁሉ የሚጠቀሱ ናቸው ሚድል ኢስት ላይ እና በጣም ክሪቲካል የሆነች ፖይንት ላይ አነሳ ነው ቴዲ እዚህ ጋር ጆርዳን በዩኤስኤ ሚሊተሪ ውስጥ እንደ ትሬዲንግ ካምፕ ራሱ በጣም ዲፕ የሆነች ቦታ ናት ጆርዳን። የዩኤስኤ በጣም ብዙ ትሮፖች አሏቸው። እንደ ትሬዲንግ ካምፕ ስቲል አላቸው። የሃይ ደግሞ የአዛዥ ካምፖችም አላቸው። አሁን ጆርዳን በኦይል ፋሲሊቲ ምንም የላትም፣ አይነጻጸርም ከኦይል ፋሲሊቲ ጋር ከኤነርጂ ጋር ምንም የምትገናኝ ሀገር አይደለችም። ጆርዳን ማለት ከእስራኤል ጎረቤት ናት፣ ከሊባንን ጎረቤት ናት። ኢራን ይህ ሁሉ ሚሳኤሎች ወደ ጂሲሲ ካንትሪ ስትልክ ጆርዳን ውስጥ እስካሁን ተላኩ ከተባለው በቁጥር ከተላኩ ከተባለው ሚሳኤሎች ከቁጥርና ካከሸፍን በስተቀር አንድም ደረሰብን ያለችው ክሌም ያደረገችው ጉዳት የለም። ሶ ጆርዳን ምንድን ነው እዛ ጋር ለየት ያደረጋት? ኦይል ስለሌላት ነው ወይስ ደግሞ አሜሪካን ትሮፖች ስላሉ ነው? ምንድን ነው የሚለውን እዚህ ጋር ጥያቄ ምልክት እንቀጥለውና ወደ ሊባንን እንሂድ። ሊባንን ምንም አይነት የዩኤስ ትሩፕ የላትም። ምንም አይነት የአሜሪካ ቤዝ የለም ሊባኖን ውስጥ። ሶ እስራኤል ምንም አይነት የአሜሪካ ትሩፕስ የሌለባትን ኢራንም ያልተኮሰችባትን እስራኤልም ያልተኮሰችበትን ሊባንን ጦርነቱ በተጀመረ በ5ኛው ቀን እያጠቃቻት ነው። ሶ የእስራኤል ፐርስፔክቲቭ ከጂኦፖለቲካል ጋር የተገናኘ ነው፣ ከማስፋፊያው ጋር የተገናኘ ነው፣ ራሷን ከማስፋት ጋር የተገናኘ ነው። እስከዛሬ ከነበሩት እንደ አራቶቹ ጦርነቶች መካከል እንደተገናኘው ራሷ ከጂኦሎጂ ጋር የተገናኘ ነው ብዬ ከጂኦግራፊ ጋር የተገናኘ ነው ብዬ እንዳስብ ሊያደርገኝ የሚችል ፐርስፔክቲቭ ይመስለኛል ይሄ። ሶ አሁን ቀጥሎ እንዲሰመርበት የምፈልገው ነገር ምንድን ነው? ከእስራኤል እንውጣና የአሜሪካስ እዚህ ቦታ ላይ የምትፈልገው አውትካም ምንድን ነው? እና የበቀደሙን ሀሳብን ሊደግፍ የሚችል አንድ እይታ ለማስቀመጥ ያህል ፑቲን ከ3 ወር በኋላ ራሳቸው ኦይል መግዛት ስለሚያቆሙ ለምን አሁን አናቆምባቸውም ሲል ምን ማለት ፈልጉ ይመስላል ቴዲ? ኢንተርቪው የተደረገ ለዩሮፖች ኦኬ ኦይል ከ3 ወር በኋላ ኦልሬዲ ከኛ መግዛት ስለሚያቆም እኔ ካሁኑ ለምን መሸጥ አናቆምም ማለት ምን ለማለት ፈልገው ነው? እዚህ ጋር ኦልሬዲ እነዚህ ቅድም ያልኩ 20% የዓለም 20% የኦይል የሚያልፍበት ሁርሙዝ ሸርጥ በእነዚህ በ6 ሀገሮች በጂሲዎች የሚያልፈው 18 ሚሊዮን 19 ሚሊዮን ባሬልስ ነው በቀን የሚያልፈው። በዛ ውስጥ ቬንዙዌላ ውስጥ 300 ቢሊዮን የተጣራ የታወቀ 300 ቢሊዮን ባሬልስ አለ። ይሄ ማለት እነዚህ ሀገራቶች በየቀኑ የሚያመርቱት አሁን በማክሲመም የማምረት አቅማቸው በየቀኑ የሚያመርቱትን ለ100 ዓመት አላት ማለት ነው አሜሪካ የተረጋገጠ። ሶ አሁን የአሜሪካ ሀሳብ ኢዘር ማርኬቱን ይሄ አጥፍቼ እኔ ኔክስት የማርኬቱን መቆጣጠር እችላለሁ። ምክንያቱም ቅድም አሸናፊ እንዳለው ፔትሮዶላር የሚለው ነገር ሀሳቡን እየቀየረባቸው ነው። መቆጣጠር አይችሉም። ካሁን በኋላ ኦልሬዲ እየጠነከሩ ነው። ታክስ ፍሪ የሆነ ሀገር ነው የፈጠሩት። ታክስ ፍሪ ሆኖ የውጭ ሀገር ሰዎች የሚኖሩበት ሴፍ የሚሆኑበት ኢንቨስትመንታቸው በታክስ አንጻር ፍሪ። ይሄ ነገራቶችን እየሰሩ ስለነበረ በመቀጠል ደግሞ ጭራሽ ለሴፍቲም ደግሞ ሌሎችን ሱፐር ፓወሮችን እያዩ ነው። ስለዚህ ይሄ ነገር በሀሳብ ብቻ በሚዲያ ወይም በሚኒስትሪም ብቻ
መቆጣጠር እንደማትችለው ሲገባት አሜሪካ እኔ ራሴ መቆጣጠር እችላለሁ የሚል ሀሳብ ይዛ የገባችበት ይመስለኛል ወደዚህ ጦርነትና ስለዚህ የአሜሪካን አውትካም ቅድም ዛሬ እንደነበረው አይታችሁት ከሆነ የኢራን ሁለት የሚዲያ ጋዜጠኞች በሆርሙዝ ውስጥ እያለፉ ቪዲዮ ቀርጸው አስተላልፈው ነበር ካያችኋቸው አላውቅም እና ሰላም ነው ሆርሙዝ እያለፉ ነው እንትኖቹ ሺፖቹ ወረፋ ይጠይቃሉ ማለፍ እንደሚችሉ ይፈቀድላቸዋል ከዛ ያልፋሉ አሜሪካ ሆርሙዝ ካልተከፈተ የኦይል ኢንፍራስትራክቸር እንመታለን ያ የኦይል ኢንፍራስትራክቸር ከተመታ ኦልሬዲ እነ ጂሲሲም ትናንትና መግለጫ ወጥተዋል እኛም ሪስፖንድ እናደርጋለን ይሄ ከባድ ጦርነት ነው የሚከተን እያሉ ነው ዋይ ለምንድን ነው የኦይል የኢነርጂ ውስጥ እንመታለን ብሎ አሜሪካ which is open ለሆነ እነሱም ብቻ ላላሳተፈ ትናንትና እኮ መግለጫ ላይ ቻይና እናንተ የምትጠቀሙበት እናንተ ተጨነቁ ስትል ነበር ስለዚህ እነሱም ጨነቁበት ከሆነ እሷም ማያስጨንቃት ከሆነ ለምን ኦልሬዲ ክፍት በሆነ እነሱ በቻይና የተገባዩበት ላለው ሆርሙዝ ሸርጥ ለምንድን ነው የኦይል ኢንፍራስትራክቸር የምትመታው ለኢራን ሐሳቡ እኔ የአሜሪካ ፐርስፔክቲቭ አሁንም ጦርነቱ ላይ ያለው ጂሲሲ ካንትሪን እንደ ማርኬት እንደ ኦይል ማርኬት መምታት ነው የእስራኤል ፐርስፔክቲቭ ደግሞ እዛ ቦታ ላይ ሀያልነቷን ማስፈን ነው ግን ኢራን ጋር እየጠበቁት ያለው ነገር ደግሞ ተገላቢጦሽ ነው የሆነባቸው ለዛ ነው ትናንትና የዩኬ አንድ ደሴት ላይ ያላቸው መከላከያቸው ስሙ ጠፋኝ እዚህ ጋር እሱን እንመታለን ብለው ብዙ ኪሎ ሜትር መሄድ ስለሚችል እንመታለን ብለው ዩኤስኤ ኢራኖች እያሉ ነው ብሎ ከዩሮፕም ጋር ሰጣ ገባ ውስጥ እንዲገቡ ለማድረግ እየሞከሩ ስለነበር ማለት ነውና ሐሳቡ it's all about these things በዚህ ጋር የተገናኘ ነው ብዬ ለማስቀመጥ ያክል ነው ቴዲ ቴንክ ዩ አይ በዋና እንትኑ ከተስማማን አሁን ከሚዲያዎች ከሚነግሩን ከምናየው ከሚወነጨፈው ሚሳኤል በስተጀርባ ያለው ነገር ምንድነው በሚለው ጉዳይ ላይ አሁን አንተም ስታነሳ ታላቁ እስራኤልን የመገንባት ከሆነ ፕሮጀክቱ አሁን ነገሮችን ማገጣጠም ብቻ ነው የቀረው ማለት ነው ታላቁ እስራኤል ከሆነች እዛ ሚድል ኢስት ላይ የምትገነባው ኦብቪየስሊ ሚድል ኢስት ወደ ፍርስራሽነት መቀየር አለባት በእስራኤል እሳቤ ማለት ነው ይህንን የጆክ እንትም ሲናገር ሰምታችኋል ይሄ ደግሞ የአሜሪካ ኢንተረስት አይደለም አሁን ተውት የአሜሪካ ኢንተረስት ሆነ አልሆነ who cares አሁን እዚህ ጋር የእስራኤል ኢንተረስት ነው እስራኤሎች እዚህ ደረጃ ለመድረስ የአሜሪካን ፖለቲካ ኮንትሮል አድርገውታል ስለዚህ አሁን ለአሜሪካ ማንም የሚጨነቅ የለም ምንም አቅም የላቸውም ምንም ሊያደርጉም አይችሉም ኦልሬዲ ፖለቲካቸው የታሰረ ስለሆነ ነው አሁን እዚህ ጋር ወሳኙ ሀገር እስራኤል ናት እስራኤል ምን ትፈልጋለች ነው ሶላ ቦት እስራኤል ምንድነው የምትፈልገው አሜሪካ ምን ትፈልጋለች አይደል አሜሪካ የምትፈልገው ጦርነት እንዲነሳ አትፈልግም ነበር because የገልፍ ሀገራት የወርቅ እንቁላል የሚጥሉላት ዶሮዎች ናቸው ለአሜሪካ ስለዚህ ኤክስፐርቶችም ፖለቲካ ሳይንቲስቶችም ይሄ የአሜሪካ ኢንተረስት ህዝቡም ይሄ የአሜሪካ ኢንተረስት አይደለም ካለ የዋይት ሃውስ ሰዎችም ይሄ እኛ ጦርነት አይደለም ለዛ ነው ስልጣን የለቀቅነው ካሉ ኦኬ የእስራኤል ኢንተረስት ነው ማለት ነው የእስራኤል ኢንተረስት ከሆነ እስራኤል ምን ትፈልጋለች ታላቋን እስራኤል መገንባት ከሆነ ታላቋን እስራኤል ለመገንባት ምንድነው የምታደርገው የመጀመሪያው ነገር የጂሲሲ አገራት መጥፋት አለባቸው ወይ ወደ ፍርስራሽነት መለወጥ አለባቸው በነፍስ የተረፉ ወደ ኢሮፕ ወደ ተለያዩ ሀገራት መሰደድ አለባቸው አካባቢው ሞደም አለበት ማለት ነው እንዲወድም ምን አይነት መንገዶች ልትጠቀም ትችላለች የተለያዩ ታክቲኮችን ልትጠቀም ትችላለች መጀመሪያ እስራኤል በነገራችን ላይ የእስራኤል ወታደር ከየትኛውም ዓለም የሚሰነዝርበትን ጥቃት ራሱን በቻለ መንገድ ሊከላከል ይችላል ሰው ሀገር ገብቶ ግን ሪጂም ቼንጅ ማድረስ የሚችልበት ደረጃ ወይም ዲስፋንክሽናል ወይም ወደ ራምፕ ስቴት ለመቀየር የሚችልበት አቅም የለውም እስራኤል መንግስት ብቻውን ማድረግ አይችልም ቢኮዝ የሰው ኃይል ያስፈልጋል አሜሪካኖችን እዚህ ጋር ነው የሚፈልጉት ሉክ ባለስልጣናቶቹ የሚናገሩትን እያንዳንዱ የተገደሉ የኢራን ባለስልጣናቶች ከአሜሪካ እውቅና ውጪ ናቸው ቃሲም ሱሌማኒ አያቶላ ላርጃኒ እያንዳንዱ ተገደሉ የሚባሉ ኢቨን ትራምፕ እንኳን ሲናገር ሰምታችሁት ከሆነ የተባበሩት አረብ ኤሚሬትሶች እንኳን ተመቱ ሲባል አሁን እዚህ ጋር የእስራኤል ኢንተረስት ጋር ከተስማማን ሌላው ቀላል ይሆናል ማለት ነው ስለዚህ እስራኤል የጂሲሲ ካንትሪዎች አንደኛ እርስ በርስ እንዲመታቱላትም ታደርጋለች አላማዋ አካባቢውን ወደ ፍርስራሽነት መለወጥ ነው ኢራን ተንደፋድፋ በአቅሟም በጥንቿም ሰርቫይቭ ታደርጋለች ምንም ጥያቄ የለውም ታላቋ እስራኤል ስትገነባ ተገዳዳሪ ሀገር ሆና ብቸኛ የምትቀርበው ኢራን ናት
ስለዚህ ይሄ አካባቢ ወደ ብጥብጥና ወደ ትርምስ እንዲለወጥ እዚህ አካባቢ ላይ የተለያዩ ሴራዎች መደረግ አለባቸው ማለት ነው። ከነዚህ ሴራዎች መካከል ለምሳሌ የኢራን ሞዴሬተር ሆነው ከአሜሪካ ጋር ወይም ደግሞ ዲፕሎማሲው ክፍት መሆን አለበት መነጋገር አለብን ሲሉ የነበሩ ሰዎች ለምንድን ነው የተገደሉት? ለምሳሌ አያቶላ ኢራን ኦኬ የኒውክሌር መሳሪያ መታጠቋ አሁን ላይ ተገቢ አይደለም፣ አስሎንጋ ስለ ዲፕሎማሲ ክፍት ከሆኑ ማዘግየት አለብን ብሎ ሲያዘገያቸው የኖረ ሰው እንደሆነ ሁሉም አምኗል። አሁን ባይናው አሜሪካኖችም ያውቃሉ፣ ሁሉም ያምናል። እስራኤል ግን ገደለችው። እስራኤል የገደለችው ለምንድን ነው? ተደራዳሪ አካል አያስፈልግም። ምክንያቱም ዋነኛ ፕሮጀክቱ መደራደር አይደለም። በቀጣይ እነዚህ የገልፍ ካንትሪዎች የሚሆኑት ምንድን ነው? አሜሪካንን እዚህ ጦርነቱ ስባ አስገባቻት እስራኤል ዴፊኒትሊ የኢራንን ወሳኝ ሀርጌ አይስላንድ ላይ ያለውን ዋነኛ ሶርስ ኦፍ ኢንከም የሆነውን ፓወሯን ወይም ደግሞ ኦይል ራይፋይነሪውንና ፓወሯን ትመታለች። ያን ደግሞ ከመታች ኢራን በአጸፋው የምትወስደውን እርምጃ ታውቃለች እስራኤል። ሳውዲ አረቢያ ሪያድ ላይ ያለውን ይህ እዚህ በዩቲዩብ ላይ በፎቶ ማሳያችሁን ይህን ትልቁን የፍሬሽ ወተር የሚያቀርበውን ፕላንት ታጠፋለች ማለት ነው። ይሄ በፎቶ እዚህ ጋር ማሳያችሁ። ይሄን ለማጥፋት 20 ደቂቃ አይፈጅባትም። ደፍነትሊ ያውቃሉ ይህን እስራኤላውያን። ጆኬን ሲናገር ዘይ ዶን ኬር። ገልፍ ካንትሪዎች ጠፉ፣ አካባቢ ወደ ፍርስራሽነት ተለወጠ፣ ሂስቶሪካል ሳይቶች ወደሙ አልወደሙ እስራኤል ምንም ጣጣ የላትም በዚህ ጉዳይ። ምክንያቱም እስራኤል ማሳካት ከምትፈልገው ነገር ጋር ብቻ ነው ፋይት እያደረገች ያለችው። ይሄን አካባቢ ወደ ፍርስራሽነት መለወጥ ትፈልጋለች። ከዛ በኋላ ሀሳብ ምንድን ነው? አንዳንድ የሴራ ተንታኞች አሜሪካንን እራሱ ከዛ አካባቢ ላይ ሲስተማቲካሊ የምታጸዳበት መንገድም ነው። አሁን ድጋሚ ሰማይና ምድር ቢያልፉ አሜሪካ ወታደራዊ ቤዝ ለድጋሚ ለመጠገን ወይም ለማስፈር ወደ ገልፍ ሀገራት አትመጣም። አሜሪካ ሲስተማቲካሊ ተባረረች ማለት ነው። ይሄ ገብቷቸዋል። ይሄ ከገባቸው ቀጣዩ የአሜሪካ ሄጀሞኒ ወይም ደግሞ የአሜሪካ የበላይነት ሊሚትድ የሚሆነው ወደ ዌስተርን ሄሚስፌር ላይ ብቻ ይሆናል ማለት ነው። ብራዚል፣ ኩባ፣ ካናዳ እዚህ ወደ ዌስተርን ሄሚስፌር አካባቢ ላይ በቃ እዛ ሪጂናል ዶሚናንስ ሲሆን እዛ አስጠበቃ ትቀጥላለች። እዚህ ጋር ታላቋ እስራኤል ትገነባለች። ለዚህ ደግሞ ኦልሬዲ ቺፕ ሌበር ፎርስ ለማምጣት ከዚህ ጦርነት አንድ ቀን ቀደም ብሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተነጋግረዋል። ይሄ ነው አሁን እኔ ይሄንን ባሰብኩ ቁጥር ነጥቦች ሁሉ እነዚህን ፍንትዋ አድርገው እያሳዩኝ ነው የመጡት። እዛ አካባቢ ላይ ትልቅ የኤአይ ሴንተር ነው የሚገነባው፣ አርቲፊሻል ኢንቴሊጀንስ እዛ አካባቢ ላይ በቃ ከፍተኛ የሆነ እነዚህ አሁን አሜሪካ ላይ የምታዋቸው ትላልቅ ካምፓኒዎች ቀደም ሲል የጠራቸዋቸው በእስራኤል ባለሀብቶች አሜሪካ ውስጥ የምታገኛቸው እነዚህ ናሽናል ራይፋሎች ይሄ መሳሪያ የሚያመርቱ በሙሉ በኤአይ ላይ ያሉ ስፔስ ላይ ያሉ በሙሉ ነቅለው ወደ ሚድል ኢስት ይመጣሉ። አሜሪካ ባዷን ነው የምትቀረው። በነገራችን ላይ እነዚህ ባለሀብቶች ሁሉ ነቅለው ሲመጡ ማለት ነው። ትልቁ ሴራ ይሄ ነው የሚሉ አሉ። ከዚህ ጋር ትርጉም ከሰጣችሁ አላውቅም። ስለዚህ ኢቨን ኢራን ራሱ ባተኩስ ፐርፐዝሊ በነገራችን ላይ እንደውም አንዳንድ ሴራዎች በጣም ይግረማችሁና የአሜሪካ ወታደራዊ ቤዞችና አንዳንድ የአሜሪካ ወታደሮች የት አካባቢ እንዳሉ ፐርፐዝሊ ኢንፎርሜሽን ሊክ የምታደርገው እስራኤል ናት ይባላል። ለኢራን ለማመን አንዳንድ ጊዜ ሊቸግር ይችላል። ኢራን የአሜሪካን ወታደራዊ ቤዞች ስትመታ ወይም ደግሞ የአሜሪካን የጦር መርከብ በመታች ቁጥር አሜሪካ ምንድን ነው እግረኛ ወታደር ሞር እያመጣች ነው አይደለም የምትቀጥለው። ነገሩ ዲስኬሌት ከመሆን ይልቅ ወደ ስኬሌት እየሆነ የተባባሰ ነው ይመጣው። ስለዚህ አካባቢ ወደ ፍርስራሽነት ይለወጣል ማለት ነው። እስራኤል እዚህ ጋር እርስ በርስ የማናፋት ወይም እርስ በርስ የማማታት ስራ ነው የምትሰራው እየሰራች ያለችው። አንድ ደግሞ ጦርነት ላይ ተስበህ ከገባ ቬሪ ዲፊካልት ቱ ጌት አውት ኦፍ ዋር አይደል? ለመግባት ኢዚ ነው፣ ለመውጣት ግን በጣም ከባድ ነው። ይህን ደግሞ እስራኤላውያን ጠንቅቀው ያውቁታል። ምን ትላላችሁ? የመጨረሻ አንዳንድ ዙር እንትን እንበልና ይሄ ነው ፕላንቱ፣ ይሄ ነው ለገልፍ ካንትሪዎች ፍሬሽ ወተር የሚያቀርበው ይሄ ነው። ኢራን ከቴህራን ወደ ቴልአቪቭ የምተኩሰው ሚሳኤል በ11 ደቂቃ እና በ10 ደቂቃ ሃይፐርሶኒክ ከሆነ ደግሞ በ7 እና በ8 ደቂቃ
ሚደርስ ከሆነ ኢማጂን ኢራቅን ጆርዳንን አቋርጦ ማለት ነው ዘ ዎኪንግ ዲስታንስ ላይ ያለን ይሄን ፕላንት ደግሞ ለማጥፋት ምን ያህል ደቂቃ ሊፈጅባት እንደሚችል ሳሉ ፍራክሽን ኦፍ ሰከንድስ ይሄን ለማጥፋት ይሄ ጠፋ ማለት ደግሞ ገልፍ ካንትሪዎች ቀደም ሲል የጠቀስናቸው ሳውዲ አረቢያ፣ ባህሬን ብዙ ሰዎች በደንብ ይሄን ነገር በደንብ ማወቅ አለባቸው። ይሄ ፍሬሽ ወተር የሚያቀርበው ይሄ ዲሳሊኔሽን ፕሮጀክት ተመታ ማለት እነዚህ በረሃ አካባቢ ያሉ ሀገሮች ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ኦማን፣ ባህሬን በውሃ ጥም ያልቃሉ ማለት ነው። ይህን እስራኤል ታውቃለች። እነዚህ የገልፍ ሀገራት በውሃ ጥም አለቁ አላለቁ እስራኤል ግድ የላትም። ጆኬንትም ያለው ይህንን ነው። ግድ ሊኖረን የሚገባው እኛንን እንጂ አካባቢ ሪጂም ቼንጅ የአሜሪካ ኢንተረስት አይደለም ማለት ይሁን ናሽናል ሴኩሪቲ አድቫይዘር። ታዲያ ለምን አላስቆማችሁ? አቅም አጣናል። የአሜሪካ ፖለቲካ ኦልሬዲ ኮንትሮል የተደረገ ነው ማለት ነው። የመጨረሻ አንዳንድ ዙር አስገባችኋል። አንድ ከእስራኤል ሰው አስገብቻለሁ። ከዚህ በላይ ሰው አልጨምርም። በዚህ ጉዳይ በተነሱ ነጥቦች ላይ ይሄ እያደገ የሚሄድ ነገር ስለሆነ ግን ከዚህ ጋር ተያይዞ ፕሊስ ጣሊያን የሚገኘው ፋኦ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን አስደንጋጭ መረጃ ለቋል። ሁ ወርልድ ሄልዝ ኦርጋናይዜሽን በዶክተር ቴድሮስ አድሃኖም የሚመራውም እንደዚሁ አስደንጋጭ መረጃ ለቋል። ያነበባችሁ ካላችሁ ዓለማችን ወደ ኒውክሌር ጦርነት መግባቱ አይቀርም። እጅግ ሰቅጣጭ የሆነ እልቂት ሊፈጠር ይችላል። የፋኦ መግለጫ በዓለማችን ላይ ከባድ የሆነ ራብ ይከሰታል። እነዚህ ራቦች 31ዱ በአፍሪካ ሀገራት ነው የሚከሰተው። ከዚህ ውስጥ ኢትዮጵያ አለች። ሀገር ወዳድ ኢትዮጵያውያን በዲያስፖራ ያላችሁ ተሰብስበን እኔ እንዳንዳሳ 15 ሆነን ይህን ቻሌንጅ በደንብ ስሙ። ሲሪየስሊ ነው የምነግራችሁ። ሀገራችሁን ህዝባችሁን የምትወዱ ከሆነ ለጊዜው ከሀገር ውጭ ያለን ኢትዮጵያውያን ወገኖቻችን ተራቡ ምናምን ተባብለን ከምንሯሯጥ የሆነ ኮሚቴ አዋቅረን የሆነ ባንክ አካውንት ላይ ገንዘብ $1 ዶላርም $2 በቀን እያስቀመጥን ወገኖቻችን ለአደጋ ጊዜ ማምለጫ ይሆናቸዋል። ይሄ መጽሐፍ ቅዱሳዊ ታውቃላችሁ። ዮሴፍ የግብፅን ህዝብ ከራብ ያስመለጠበትን አይታችኋል። ዴፊኒትሊ ፋኦ ይሄን ያሳስበው። ስለዚህ በጊዜ ተጽዕኖ ፈጣሪ የምትባሉ ሶሻል ሚዲያ ላይ ያላችሁ ተሰብስበን ዲያስፖራው እስከነገርነው ድረስ የሚያምን የሚሰማን ነው። ህዝቡን ወገኑን ለመርዳት ምንም አይኑን ማሽ ነው። ከፍተኛ የሆነ ረሃብ እየመጣ ነው። $1 በቂ ነው። ስለዚህ ደርሶ ከመሯራት ልክ ከዛ የተወሰደ እህል የሚገዛላቸው ይሄን ችግር ሊያልፉ የሚችሉበትን ነገር ለጊዜዎችን የረሃብ ጊዜ እናንተም ደግሞ አገር ቤት ያላችሁ ወገኖቻችን ካሁኑ እህል ላይ ሴቪንጋችሁን ትንሽ ቦታም ካለችሁ የሆነ ቆስጣም ሰላጣም ምናምን መትከልን እንዳትረሱ። ጠቅላይ ሚኒስትሩ የዛሬ 5 ዓመት ነው 6 ዓመት ቆስጣ ምንም ያገኛችሁትን መብላትን ካሁኑ ተለማመዱ ሲል እንዲሁ ዝም ብሎ አይደለም። ስለዚህ በተለይ እሱን እንደዚህ እናድርግና ረሃብ እየመጣ እንደሆነ ፋኦ ተናግሯል። እጅግ ሰቅጣጭ የሆነ ረሃብ ስለሆነ ይህንን ምን ማድረግ እንዳለብን እስኪ ከእናንተ ጋር አንድ ቆይታ እናደርግና መፍትሄ እንትን እንላለን። እሺ የመጨረሻ ሀሳብ ከኢዞ ልጀምርና ቆይ ከዛ በፊት አሁን ስለገባ ካሳሁንን እንስማና የመጨረሻ ዙር ከኢዞ ጀምራሉ። ከዚህ በኋላ ሌላ ሰው አናስገባም። እያደገ የሚሄድ ነገር ስለሆነ ነገ ከነገ ወዲያ አስደንጋጭ ነገሮች ወይም ደግሞ ከባድ ነገሮች ሊፈጠሩም ከቻሉ እሱን እየገባን እንወያያለን። ካሳሁን 5 ደቂቃ ልስጥና ወደ ኢዞ እንሄዳለን። ጤና ይስጥልኝ ቴዲ፣ በጣም አመሰግናለሁ። ተጽዕኖ ፈጣሪ ነህ። መጀመሪያ እንትን ልል እፈልጋለሁ። ለምንድን ነው በቤትህ ስድድብ የለም፣ የተለያየ ሁኔታዎች የሉም። መልካም ስነ ምግባር ባለው ሁኔታ የሀሳብ የበላይነት ይስተናገድበታል ቤቱ። ለዚህ አደንቅሃለሁ። በተጨማሪ እንግዲህ እኔ ስለ ፖለቲካ ለመተንተን አይደለም፣ በቂ እውቀት የለኝም። ግን እንደ ሰብአዊነት ግን አንዳንድ ሁኔታዎችን በዚህ ላይ ላስተላልፍ የምፈልገው በኢትዮጵያችን ትውልድ ሀገራችን የምንወዳትን
ፍቅር የሆነችውን ሀገራችን ዳግማዊት ኢየሩሳሌምን ወደ አልሆነ አቅጣጫ ለመምራት የምትፈራገጡ በግዴታ አረብ ለመሆን የሚታገሉ አያውቋቸውም። ከኢራን ጋር ምንም ከኢራን ይልቅ እኛ እንቀርባቸዋለን እኛ ወገኖቻቸው እና የኢትዮጵያ ሙስሊሞች ደግሞ ሰላም ናቸው እንጂ እንደዚህ ጽንፍ የወጣ ሁኔታ የለምና አሁን በመጨረሻ የምናየው ነገር በጣም አሳሳቢ ነው እና ስለዚህ በማይመለከታቸው ገብተው የኢትዮጵያን ሰላም ለማናጋት የሚጥሩ ሰዎች ግለሰቦችም ይሁን ቡድኖች ሰባኪዎች በእውነት ከዚህ ቢታገሱ። አሁን የተናገርከው ግን ወገኖቻችን በኢትዮጵያ ያሉ ወገኖቻችን ሁላችንም ዲያስፖራ በየዓለም ያለው ዲያስፖራ በእውነት መፍትሄ ነው የሚያስፈልገው፣ የመፍትሄ ሐሳብ ነው የሚያስፈልገው። እስራኤልና ኢትዮጵያ በአሁኑ ሰዓት መልካም ግንኙነት ላይ ናቸው። ይሄንን አጋጣሚ ተጠቅመን በየአካባቢው የተበተኑ ወገኖቻችን እንዴት አድርገን እንታደጋቸው? ከምዕራብ ወለጋ የተበተኑ ወገኖቻችን እኮ በድንኳን እስካሁን ድረስ አስተዋሽ የላቸው እና ስለዚህ ምንድነው በየቦታው በተለያየ ዘመናት ከዚህ ከሰሜኑ ወደ ተለያየ ቦታ እየተሰደዱ በሰፈራ መልክ ሄደው የሰፈሩ ወገኖቻችን ጭራሽ አስተዋሽ የላቸው እና ስለዚህ ከድጡ ወደ ማጡ እኛ ሁላችንም የሰላም አምባሳደር ብንሆን ነው እንጂ ትውልድ ሀገራችን ከድጡ ወደ ማጡ እንድትገባ የሚያደርጉ የመቀሳሰር ሁኔታዎች ብንታገስ ጥሩ ነው። መንግስታችን የሚያስተላልፈውን መልእክት እንከታተል። እሱ እንኳ እስራኤል ኢትዮጵያ ያሉት አምባሳደር ዶክተር አብርሃም ንጉሴ የራሱ የሚያስተላልፉት ለኢትዮጵያ ፍቅር ነው፣ ለኢትዮጵያ ሕዝብ ፍቅር ነው የሚያስተላልፉት እና ስለዚህ የኢትዮጵያን ጥቅም የሚጎዳ ነገር እስራኤል ምንም ነገር አታደርግም። ምንም ካሁን ቀደምም በታሪክም በተለያየ ሁኔታ ተሞክሮ የታየ ነው። ስለዚህ ለሀገራችን ለትውልድ ሀገራችን መፍትሄ ይሻላል። አክራሪዎች ብትታገሱ ጥሩ ነው። በእውነት አያውቋችሁም፣ ኢራኖች አያውቋችሁም፣ ፍልስጤሞች አያውቋችሁም። የምናውቃችሁ እኛ ወገኖቻችሁ፣ ጎረቤቶቻችሁ፣ አብሮ አደጎቻችሁ በንግዱም በተለያየ ዘርፍ የምንተዋወቀው ወገኖቻችሁን የምንቀርባችሁ። ኢትዮጵያ ደግሞ ዙሪያዋን የሆነው ሁኔታ በአሸባሪዎች የተለያየ ሁኔታ ተጽዕኖ የሚደርስባት አገር ናት። ከእስራኤል ምንም የተለየ እንትን የላትም እና ስለዚህ ምናልባት ኢትዮጵያ ራሷን ድምፀ ታቅቦ የምታደርግበትም ሁኔታ ይሄንን በማስመልከት ከአደጋው ራሷን ለእንትን ለማለት ነው እና ስለዚህ አሁንም ለእስራኤልና ለኢትዮጵያ ጥቅም በጋራ እንስራ። ወገኖቻችን በየትኛውም ቦታ የተበተኑ ወገኖቻችን ቅድም እንዳልከው ዲያስፖራው ባንክ አቋቁሞ እነዚህን የተቸገሩትን ምንታደግበትን ምክንያት ያለው ደግሞ በምክንያት በስነ ስርዓት በቂ ምክንያት አቅርቦ ትግሉን ደግሞ ሰላማዊ በሆነ መልኩ ቢታገል ሰላማዊ በሆነ መልኩ ያለኮ ነው እና ስለዚህ አብዛኛው ደግሞ ከጎንደር ከወሎ ከትግራይ የመጣ ነው እስራኤላውን ወደ እስራኤል ሀገር የመጣው። በሰላሙ በኩል ቢሆን በጣም ብዙ ጥቅም ልንሰጥ እንችላለን ለማለት ፈልጋለሁ። አክራሪዎች ብትታገሱ ጥሩ ነው። ምንም አይጠቅማችሁም። አንዳንድ ሰባኪዎች የሚሰጧችሁን ቃል እየያዛችሁ ባትነግዱ ጥሩ ነው። መሰረታዊ ታሪካዊ ሁኔታውን ተረዱ ለማለት ፈልጋለሁ። አመሰግናለሁ ቴዲ። ሚዩት ነህ ቴዲ። አመሰግናለሁ። ከዛ በፊት ግን በጣም ብዙ ኢትዮጵያውያኖችን ያስደነገጠ ዜና ሰምተን ነበር። አንተ ሰይፍ ደህና ነህ አይደል? ካሳው አቤት። አንተ ሰላም ነህ? አስተማማኝ ሁኔታ ላይ ነው ያለው? አስተማማኝ ቦታ ነው። አዎ ዝሮ ዝሮ እንደሚወራው አይደለም። ጠቅላይ ሚኒስትር ሞቷል ነው ያወራል። አይ ሚሳኤሉን ማለት ሳይሆን ወደ 8000 ኢትዮጵያውያን ታስረው ወደ ኢትዮጵያ አምልጣል የለበትም እዛ ውስጥ። አዎ መቼም እንግዲህ እንደወሬው ሊሆን ይችላል እና እስራኤል እንደዚህ አይደለችም፣ በህግና በስርዓት የምትመራ ነው። አዎ የመኖሪያ ፍቃድ የሌላቸው በተለያየ ሁኔታ ማለት ወደ እስራኤል ሀገር የሚገቡ ወገኖች ህጋዊ በሆነ ሁኔታ ነው የሚገቡት እና በተለያየ ህጉን ባልጠበቀ ሁኔታ የገቡ ካልሆኑ በቀር ህጉን ተከትሎ
የሥራ ፍቃድ ያለው እንኳ ሌላ አግብቶ እንኳ የመጣ ተከብሮ በትልቅ ክብር ነው የሚኖረው እና ይሄ በጣም ሰላም ነን። ፈጣሪ የተመሰገነ ደግሞ ዋናው ቢከፋ የምትመጣበት ሀገር አለ። ለሀገር ቀናነት አይጓደል። እስራኤል እየኖርክ የክፉ ቀን ሲመጣ ሌላ ቤት አለኝ የክፉ ቀን መሸሸጊያ ብለህ ማሰብ ራሱ ቀላል አይደለም እና ለሀገር ስላለ ቀናነት ከልብ እናመሰግናለን። ቴንኪው ካሳው። እስራኤል ሀገራችን ናት። እስራኤል ሀገራችን ናት። አዎ ብዙ እንግዲህ ከ3000 ዘመን በኋላ ተሰደን የመጣንባት ሀገራችን ናት። ኢትዮጵያም ደግሞ እንዲሁ 3000 ዘመን የኖርንባት ሀገር ናት። አመሰግናለሁ ቴዲ። ቴንኪው ካሳው። ካሳውንን እናመሰግናለን። የመጨረሻ ዙር 5 ደቂቃ ልስጣችሁና እንሰነባበታለን። እስኪ ሰመሪ ሰጡ። ይሄ ጦርነት እንዴት ነው የሚቋጨው ብላችሁ ታስባላችሁ? ቴዲ መቀጠል ይቻላል? ያንተ ነው ሰዓቱ። እሺ አመሰግናለሁ። ካሳውን ሰላም በመሆኑ እኛም ደስ ብሎናል። ግን አንድ ሚስ ያደረገው ፖይንት አለ። ምንድነው እሱ? ማንኛውም ሀገር ሌላኛውን ሀገር ያለ ቤኔፊት አይወድም፣ ማለትም ያለ ጥቅም። ለምሳሌ እስራኤልም ሆነች ኢራንም ሆነች ኢትዮጵያን ያለ ጥቅም ልትወዳት አትችልም። ይሄ ናሽናል ኢንተረስትን ከማስጠበቅ አንጻር ነው። አንድ ሀገር ፕራይመርሊ የህብረተሰቡን ኢንተረስት ነው እንጂ የሚያስጠብቀው ሄዶ ለሌላ ሀገር እንትን አይልም፣ አንለስ አሜሪካና ዩኤስ እና እስራኤል ካልሆኑ። እሱም ያው የሆነ እንትን ሊኖር ይችላል መሀላቸው ላይ። ግን ራፓፕ ለማድረግ ቅድም ባነሳኸው ዙሪያ ተመችቶኛል። የፕሮፌሰር ዣንግን ሀሳብ አሪፍ አድርገህ አብላልተዋል። ምንድነው የመጀመሪያው ጎል ያን ቦታ ዲስትሮይ ማድረግ ነው። እኔም እንደዛ አሁን ያለኝ አረዳድ እንደዛ ነው እየመጣ ያለው። ምክንያቱም እዛ ጋር ያለችዋ አንድ ሱፐር ፓወር ያው የታወቀ ነው፣ ሚድል ኢስት ላይ ከእስራኤል ቀጥሎ አንድ ሱፐር ፓወር ኢራን ነች። ሌሎቹ ያው ላይክ ፐፔት ናቸው፣ ያን ያህል አቅም የላቸውም። ምክንያቱም የአሜሪካ ቤዝ ከዛ ወጣ ማለት ሌሎቹ ምንም ራሳቸውን የመከላከል አቅም የላቸውም። ባለሀብት ናቸው፣ ግን እስካሁን ጥገኛ ናቸው አሜሪካ ላይ። ስለዚህ ያን ሱፐር ፓወር ማዳከም ያስፈልጋል፣ which is ኢራንን ማለት ነው። እሷ ደግሞ ለማዳከም ባላቸው ኢንተለጀንስ እስራኤል ግልጽ ነው ዲፌንድ ማድረግ ትችላለች። ያው ባያዝ ላለመሆኗን ባላንስ ለማድረግ ዲፌንድ ማድረግ ትችላለች። ግን ቅድም እንዳልከው ይሄ ቡትስ ኦን ዘ ግራውንድ ምናምን ግን ለመፈጸም ግዴታ የአሜሪካን ኢንቮልቭመንት ያስፈልጋል። በዛ መልኩ ነው አሁን እየሰሩ ያሉት። ምክንያቱም ከ6 ወር በፊት ነው አይደል የ12ቱ ቀን ጦርነት የተካሄደው ከኢራን ጋር። ያኔ ለምንድነው ራፓፕ ያልተደረገው ይሄ ጦርነት ብለው አናሊሲስ በሚሰጡበት ሰዓት ኢንተለጀንሱ ምንድነው አሁን ይሄ ሲስፋየር የተፈጸመው ድጋሚ እንደሚመጡ ያውቃሉ። ኢንተለጀንሱ ራሱ ድጋሚ ከሆነ ቀን በኋላ ቀኑን አያውቁም እንጂ ድጋሚ እንደሚመጣ ያውቃሉ። ምክንያቱም አልቲሜት ጎላቸው ይሄ ኒውክሌር ፋሲሊቲውን ኦብሊትሬት ምናምን ማድረግ ሳይሆን እንትን ነው ሪጅም ቶፕል ማድረግ ነው። ያ ደግሞ የሚሆነው ብቻዋን ሳይሆን ላይክ የሆነ አላይ ያስፈልጋል፣ እንደ አሜሪካ አይነት ሱፐር ፓወር አቅም ያለው ያስፈልጋል። ምክንያቱም ሪጅም ቶፕል ማድረግ ማለት አንደኛ ህብረተሰቡ ማነሳሳት አለበት። አሁን ባለፈው ጥሩ ጀምረውት ነበረ ከጦርነቱ በፊት ህብረተሰቡ የወጣ ጊዜ ወደ 3000 ሰው ዌስተርን ሚዲያ ወደ 30,000 ሰው ምናምን ይላል። ግን ኖርማሊ የሀገሩ ሚዲያ እንደዚህ እንትን አላወጣም። ግን ወደ 3000 ሰው የሞተበት እንትን ላይ ምንድነው ይሄ የውጭ እንትኖች ናቸው፣ ተልኮዎች ናቸው። ቅድም የገለጽከው አለ ስታርሊንክ ፕሮቫይድ አድርጎ ኢንተርኔት ምናምን እስኪያዝ ድረስ ማለት ነው፣ እስኪዘጋጃም እስኪደረግ ድረስ ምንድነው። ከዛ በኋላ ግን ጦርነቱ ከተነሳ በኋላና አያቶላው ከተገደሉ በኋላ ያለው የሰው ምላሽ ምንድነው? ቅድም አሸናፊ እሱ ጋር ሚስ አድርጓል። በጣም ስትሮንግ እየሆነ የመጣበት እንትን ነው የታየው። ምክንያቱም ኬንት ሲያወራ ከሰማ እኔ አለ ባይደንን የፖለቲካ ልዩነት አለብኝ አልወዳቸውም፣ ባራክ ኦባማን የፖለቲካ ልዩነት አለብኝ አልወዳቸውም፣ ግን አለ በአሜሪካ ግን ከመጣህብኝ ከባይደን ጎን ሆኜ የአሜሪካን ባንዲራ ነው ማነሳው አለ። which is ማንኛውም ለምሳሌ እንደ አንድ ኢትዮጵያዊ አንድን መንግስት ላትወርድ ትችላለህ። በሀገር ከመጣ በቅድም እንዳልከው ነው። ውጭ ሀገር ያለ ሰው ዲፖርት ብትደረግ በማንኛውም ሁኔታ ሀገር ነው የምትገባው። ለማህበድ ራሱ ያልካት ነገር ተመችታኛለች። ጨልለ እንኳን ሀገር ቤትን ነው ምክንያቱም ዲፖርት ካረጉ ጨልለ የት ነው የምትገባው? እንደዛ ነው የሆነው። የኢራን ህዝብም ላይክ ሴቶቹ ኢቭን ባለፈው እያየው ነበረ እኔ ዌስተርኑንም ሚዲያ ባለፈው እንዳልኩ የነሱንም ይሄ አለ በኢራኖች በኩል የሚታተሙ እንትኖች አሉና እነሱ ምንድነው ያሉት
ኢቭን ሴቶቹ ወርቅ ምናምን እስከ መስጠት የጋብቻ ወርቆቻቸውን ምናምን ምክንያቱም ሳንክሽን ላይ እንደሆነ ያውቃሉ። ላይክ ኢኮኖሚያቸው እንደወደቀ ያውቃሉ። ግን ትንሽም ብትሆን ይሄ ማለት ምንድን ነው የሚያሳየው? ሞራላቸውን ልዕልናቸውን ነው የሚያሳየውና እንደቀል ይሄ ኢዚሊ አንደርስቲሜት አሁን ቅድም አሼ ያለው ሰሬንደር ያደርጋሉ። ከዛ በኋላ ኢቭን በዩዋን መሆኑን በስትክክል ራሱ እንትን አላለውም መሰለኝ አላብላለውም። ምክንያቱም እዚህ ጋር እኮ ኦይል በዩዋን ትሬድ እየተደረገ ነው ማለት የአሜሪካ ቾክ ፖይንት ቦታው ራሱ ቾክ ፖይንት ለምንድን ነው የተባለው? በጣም እኮ ከባድ ነው፣ ማነቆ ነው። ላይክ በዩዋን ተገበያዩ ማለት እኮ ዘ ቢጊኒንግ ኦፍ ዘ ኢንድ ነው፣ ኬንት እንዳለው ማለት ነው። እና ምንድነው እኔ ቅድም እንደውም በኋላ ትመጣበታለህ ያልከኝ ሐሳብ አለ። ይሄ እንደውም ከዚህ ጦርነት ማን ነው ተጠቃሚው ከተባለ አንደኛ ጦርነት ላይ ያሉ ቻይና ልትጠቀም ትችላለች። ምክንያቱም ቻይና ከታይዋን ጋር ያላት ነገር ይታወቃል። እሺ ከታይዋን ጋር ያላት ነገር ይታወቃል። ቻይና ይህንን ነገር እንደ እንትን አድርጋ እንደ በጎ ጎን አድርጋ ታይዋንን ኢንቬድ ልታደርግ ትችላለች። ሁለተኛ ደግሞ ከኢራን ጋር ያለምንም ዌስተርን ኢንተርፈረንስ ሊገበያዩ ይችላሉ። ኦይል ያው የተገበያዩም ነው፣ ግን በዩዋን ከረንሲውንም ደግሞ በዩዋን። ይሄ ማለት ደግሞ ፔትሮ ዶላርን ዲስታቢላይዝ የማድረግ የመጀመሪያው ፌዝ ሆኖ ይቀርባል ማለት ነው። ፔትሮ ዶላር ዲስታቢላይዝ ሆነ ማለት የአሜሪካን ኢኮኖሚ አልፎም ግሎባል ኢኮኖሚ ኮላፕስ ሊያደርግ ይችላል። ግን እንዴት ነው የሚቆመው ይሄ ጦርነት? ኢራን ፕሪኮንዲሽን አስቀምጣለች። ያ ፕሪኮንዲሽን መሟላት አለበት። በእርግጥ አሜሪካኖች አይቀበሉም ያንን ኮንዲሽን። ካልሆነ እስከተባለ ምናልባት ፕሮሎንግድ የሆነ ዋር ነው የሚኖረው። በቃ ፕሮሎንግድ። አሁን እኔ የማስበው እንደዛ ነው። ኢት ቴክስ ይር ኤንድ ይር እንደዛ ነው። አመሰግናለሁ። ያ ነው የሚሆነው። እንዳልኩ ቅድም ያለው ኢንተረስት ራሱ ወሳኝነት አለው። ኢንተረስት ዋነኛው አካል ይሄ ጦርነት እንዲራዘም የሚያደርግበት የተለያዩ ካርዶች በእጁ አለ። እኔ ለምሳሌ ብዙ ጊዜ ምለዋለ if I were the national security advisor of ቤንጃሚን ኔታንያሁ አሜሪካ ወደኋላ እንደያፈገፈገች እንደሆነ ከገባኝና ታርጌት ጎሌ ምን እንደሆነ ካወቅኩኝ ዴፊኒትሊ ለኢራናውያን መረጃ ሊክ አደርጋለሁ። ወታደራዊ ጀልባዎቻቸውን ኢራን እንድታሰምጠው ማለት ነው። ያን ጊዜ ሳይወዱ በግዳቸው ድጋሚ ይገባሉ። የተለያዩ የምትጫወታቸው ታክቲኮች አሉ። ለዛ ነው ዋናው የዚህ ጦርነት ቅድምም እኮ የሚናገር በቃ የዚህ ጦርነት ፈላጊው አሁን እዚህ ጋር ማውራት ያለብን በነገራችን ላይ በቃ እስራኤል ምን ትፈልጋለች ነው። እስራኤል ምን ትፈልጋለች ነው። ይሄ ጦርነት ሊጠናቀቅ የሚችለው እስራኤል የምትፈልገው ነገር ከተሟላላት ነው አሜሪካ አይደለም። አሜሪካማ መግባትም አልነበረባትም እየተባለ እኮ ነው። መግባትም የሌለባት አካል አንድ ሰው ስቦ ካስገባት ከገባች ያ ስቦ ያስገባት አካል አፕራንድ አለው ማለት ነው። ስለዚህ አፕራንድ ካለው ይሄ አካል አሜሪካን ስቦ ማስገባት ማዘዝ የሚችል አካል ምንድነው ኢንተረስቱ? እዛ ላይ ነው ፎከስ ማድረግ ያለብን። የአሜሪካ ኢንተረስት ምንም እዚህ ጋር ጥቅም የለውም ማለት ነው። በአንድ ዓመት 7 ጊዜ ተመላልሶ እንደፈለገ ማድረግ ከቻለ የተለያዩ ታክቲኮችን እና ቴክኒኮችን እየተጠቀመ ይህን ማድረግ ከቻሉ የእነሱ ኢንተረስት ምንድነው ሲያሳኩ በቃ የጦርነት መቆም አለበት የሚሉት ምን ሲሳካ ነው? በኢራናውያን በኩል ኢራናውያን እንደዚሁ እንዳያቸዋቸው በዋዛ የሚታዩ ነበሩ። ዌስተርን ሚዲያዎች ያልነገሩ ማለት ነው። እንዴት እንደዚህ የተናቀ ሀገር እንዴት ምን ቢተማመኑ ነው ከ20 ሀገር ጋር ይታኮሳሉ? እንዴ እነሱ ውስጥ ጤና የላቸውም? እንደ ኢራናውያን ተወካይ አለ እዚህ የኢራን። እንዴት እስራኤልና አሜሪካ ለተኮሱት እንዴት 21 ሀገር ላይ ተተኩሳላችሁ? ምን ተማምናችሁ ነው? ምን ተማምነው ነው ኔቶም አልገባም ያለው? ቱርክም እንደዛ ያፈገፈጉት፣ እንግሊዝም እንደዚህ ወታደራዊ ቤዞ እንድጠቀም ያልፈቅድም ያሉት። እውነት ለመናገር በጣም 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 በኢራናውያን ጉዳይ ብዙ ያልገቡን ነገሮች አሉ። አሁን እየገባን በደንብ ስንገባ ሜንስትሪም ሚዲያ ምን ያህል ብሬኖች እንደሚያደርገን ያየንበት ነው። እዚህ ጋር አለን እያላቸው ነው። እነዚህ አደገኛ ህዝቦች ናቸው ማለት ሚስ ካልኩሌት ተደርገዋል። 90% ሚሳይሎቻቸውን አውድመናል ባልክ ማግስት 90% እንዳይተኩሱ ማድረግ ትችለናል ባልክ ማግስት 4000 ኪሎ ሜትር የሚዘገዘግ ሚሳይል ከተኮሱ የቀደሙ ሚሳይል
ይሄ ካባር ብላስቲክ ሚሳይል ነው። ካባር ነው የሚባለው። ገና ካቢር እና ፋታ ሁለት ሃይፐርሶኒክ አላቸው። ፋታን እየተኮሱ ነው። ካባር የሚባሉ ደግሞ ሌላ ደግሞ አለ። አፈጉባኤያቸው የተናገሩትን ሰምታችኋል። አሁን ወደ ሁለተኛው ዙር ወደ ሁለተኛው ፌዝ እንሸጋገራለን ካለ 2 3 4 5 ፌዞች አሉ ማለት ነው። እነዛ ፌዞች ምንድን ናቸው? ውሸታም ናቸው፣ ውሸት ናቸው፣ የሚያወሩት ውሸት ነው ምናምን ካላችሁ አድርገው እያሳዩ ነው። አሁን ከእውነታው ጋር መጋፈጥ አለብን። ይሄ ጦርነት የሚዛለቅ ረጅም ርቀት የሚጓዝ ይመስለኛል እና ከተጓዘ ደግሞ ስቲል ሚድልስት ምን ይሆናል? ያ ደግሞ የዛ ወላፈን ሀገራችን ላይ ምን ያመጣል? ይህን ነው እያወራን ያለ ነው። ነገም እንቀጥላለን። ኢዙን ከልብ እናመሰግናለን። ዋንጋሪ ወደ አንተ ለምጣ 5 ደቂቃ አለው እንደሚ አይ ቲንክ ዋንጋሪ ኢትዮጵያ ስላለ ይተኛል መሰለኝ። ኢትዮጵያ ስንሳለ ቴዲ መሪዎቻቸው እኮ አልቀዋል። መሪዎቻቸው አልሞት ባይ ተጋዳይ ነው እንጂ ሁኔታውን ስናየው እኮ አልቀዋል እኮ የሉም እኮ እና ጦርነቱ እኮ ወደ መጠናቀቁ ሂደዋል። ይቅርታ እንትኑ ላይ ገባሁና ሰጣት ችግር የለውም። ጥሩ ጥያቄ ነው። ጥሩ ነገር ነው ያልከው። መሪዎቻቸው በነገር ላይ ለመሞት መጀመሪያ ቃለ መሃላም ሲፈጽሙ እነሱ እንደሚናገሩት እንዴ ለእያንዳንዱ ፖዚሽን ላይ ለእያንዳንዱ መሪ 30 ተጠባባቂ አስቀምጠዋል። አሁን አያቶላን ገደልን ካልከው ሶዋት ይላል። ኦኬ ምንድነው አቺቭ ያደረገው? አሊ ላርጃኒን ገደልኩኝ ስትል ኦኬ ምን ተፈጠረ? ቃሲም ሱሌማኒን ገደልከው ኦኬ ምንድነው ታዲያ አቺቭ ያደረገው? ገደልከው ታዲያ ቫኪዩም ተፈጠረ? ትራምፕ አሁን ከማጋ መደራደር እንዳለብን ቀውሰናል፣ ግራ እስኪገባን ድረስ ደርሰናል አሉ። ደቂቃ አይፈጅባቸውም። ደግሞ ወዲያው ይተካሉ። ደግሞ መጀመሪያ ከገደልከው የገደልከው አለ። ከገደልከው በኋላ የሚመጣው ደግሞ መሪ ደግሞ የባሰ ነው። አሁን ጥያቄ ኦኬ መሪዎቻቸውን ዲካፕቴት ካደረግ ምንድን ነው ያሳካው? በነገራችን ላይ ባደጉት ሀገራት አይደለም በሌላ ሀገር ላይ አንድ መሪ ስትገድል ትልቅ ቫኪዩም ይፈጠራል። 2 ስታደርግ አገሪቷ ትርምስምሶ ይወጣል። እንግዲህ አንተም ለቁጥር የሚያዳግቱ መሪዎቻቸውን ገለሃል። ለቁጥር የሚያዳግቱ ምን አይነት ሀገር ናት እቺ ሀገር? መንፈሳዊ ሊደር ገለ፣ ሳይንቲስት ገለ፣ ወታደራዊ መሪ ገለ፣ ፖለቲከኛ ገለ። እስቲል እየተኮሱ ነው፣ መግለጫ እየሰጡ ነው። ታምር አይደሉም እኚህ ሰዎች? አንተ ራሱ መመስከር አለብን። ይሄ ሁሉ ገለ፣ ይሄው እየተኮሱ ነው። ምንድን ያሳካው? ዞሮ ይመጣል፣ ችግር የለውም። ወደ አሸናፊ ሊድና አሸናፊ ካለ 5 ደቂቃ አለ። ኦኬ ቴዲ ታንክ ዩ ቬሪ ማች። ቴዲ ከመጨረሻው ልጀምርና መሪ ከተገደለ ላልከው ለአንድ ሀገር ሀገሪቱን የሚመራ ማክሲማም ፕሮቴክሽን ማግኘት የሚችል ሰው ማክሲማም ፕሮቴክሽን ማለት ከሱ በላይ የሚጠበቅ ሰው ሌላ ዜጋ የለም ማለት ነው። ያንን ሰው የጦር ኃይሉን ኢታማዦር ሹም፣ የሚሊቴሪ ጀነራል፣ የኒውክሌር ሳይንቲስት ዋና የተባሉ ሰዎችን ተገደሉ ማለት ምን አገር አለ ማለት ነው? ምንም እኮ በጣም ትልቅ መልዕክት ነው የሚያስቀር። ኢንሴኪሪቲ ዜጎች እንዲሰሙ ያደርጋቸዋል፣ እንዲሸማቀቁ ያደርጋቸዋል። በሀገራቸው ባላቸውም ስልጣኔም ባላቸውም ችሎታ እና በጣም ትልቅ ሚኒንግ ነው ያለው። ዝም ብሎ ተተኪ ያፈራሉ ብቻ እንትን። አሁን ጥያቄው እኮ አሁን አንተ የምትለውን ያን ምልክቶች ኢራናዊ ያለ አይታል ወይስ እሳት የጎረሰ ኢራናዊ ነው እያየ ያለው? በነገር ላይ የራሳቸው የኢንተለጀንስ ሰው ጆከንት የሚናገረው ከዚያ አጌንስት ነው። አያቶላ ነበረ ኢራናውያን ኒውክሌር እንዳይዙ እንቅፋት የሆነባቸው። ሁለተኛ ደግሞ ሞዴሬተር ነበር ለማወያየት። ከዚህ ቀደም ይሄ በክለርኩና በመንፈሳዊ ግሩፕ መካከል ትንሽ መሳሳብ ነበር። ይሄ የኢራን ሪቮሉሽነሪ ጋርዱ በነገራችን የኢራን ፖለቲካ 2 አይነት ነው። ክለርኩ አለ፣ ፖለቲካውን የፓርላማው አለ። ፓርላማው ያጸደቀው ነገር በአይአርጂሲው መጽደቅ አለበት። ፋይናል ዲሲሽን የሚሰጠው መንፈሳዊ ሊደሩ ነው። እና ፖለቲከኞቹ ብዙ ጊዜ አንዳንድ ፖሊሲዎቻቸው ውድቅ ስለሚሆኑባቸው ከዚህ አይነት አሰራር መውጣት ይፈልጋሉ። የኢራንን ፖለቲካ ራሱ አንደርስታንድ ማድረግ ያስፈልጋል። እና አንዳንዴ ተባባሪ ነበሩ። እንደውም ይሄ የመንፈሳዊ ፓርት
የአርጂሲ ግሩፕ እንዲዳከም ወይም ደግሞ ሙሉ ለሙሉ ፖለቲከኞች ኮንትሮል እንዲያደርጉት ሀገሩ አያቶላን ስትገልባቸው እነዚህ የኢራን ሪቮሉሽነሪ ጋርዶቹ ብዙ ጊዜ የሚናገሩት ትሬታችን ናሽናል ሴኩሪቲ ትሬታችን እኚህ ናቸው እያሉ ያወሩ ነበር እና መጠናከር አለብን እያሉ ያወሩ ነበር። አሁን አያቶላን ስትገልባቸው ኢራናውያን ላይ የተፈጠረው ነገር ምንድነው መሰለህ? የአይአርጂሲ ሰዎች ይነግሩን የነበረው ነገር ትክክል ነው። አሁን ኒውክለር በቶሎ መያዝ አለብን፣ ኒውክለር አለመያዛችን ነው ያስመታን እያሉ ከአያቶላ በላይ ልጁ አሁን ሚስቱ እናቱ የተገደለችበት ልጁ የሞተበት አክስቱ አባቱ የተገደለበት መንፈሳዊ ሊደር ነው የተሾመለት። ኢማጂን ሰውዬ እየተናገረ ያለውን ንግግር ጭራሽ ምንድን ነው የተናገረው? ሙጂብ አይደል እኚህን ኃይሎች ሳናንበረከክ ድርድር የለም ማለት። አያቶላ ለመደራደር ዝግጁ የነበሩ ሰው ነበሩ። በሌላ አባባል ምንድን ነው ከገደልከው ሊደር በኋላ የሚመጣብህ የባሰ እየሆነ ነው፣ እንኳን ቫኪዩም ሊፈጠር ነው እያልኩ ያሉት። ቀጠለ። ሶሪ ከዚህ በኋላ አልገባ በማሸናፊ። መልካም ቴዲ፣ እኔ ለማለት የፈለግኩት ራሳቸውን ከመከላከል አኳያ ለዜጎቻቸውም ፕራይድ ገባ የራሳቸውን መሪ ፖለቲካም እንደዛ አያስኬድም፣ አይሆንም። እና እኔ ጥቂት ነገሮችን ራፓፕ ለማድረግ ያህል አሁን በዚህኛው ላነሳ የፈለግኩት ምናልባት መጨረሻ ላይ ኢራን አዳዲስ ሚሳይሎችን ማምጣቷን ነው። በጣም ኦብሴስድ ሆነን ሁላችንም እየተደመምን ያለ ነው። እነዚህ በጣም ሂውጅ የሆኑ በጣም ረጅም ርቀት የሚሄዱ ሚሳይሎች ኮስትሊ ናቸው። በጣም ብዙ ወጪ ነው የሚያወጡት አንደኛ። ሁለተኛ ኢዝሊ ኩክ የሚደረጉ አይደሉም። እነዚህ እንደ ትንንሾቹ ድሮኖች በቀላል ወጪና በትንሽ ሰዓት ውስጥ ፕሮዲስ የሚያደርጓቸው አይደሉም። በጣም ወራትን የሚፈጁ በጣም ትልልቅ ስራ የሚፈልጉ ናቸው። ስለዚህ እነዛን ኢራን አለኝ ብላ ተኮሰችና ሶዛት የበላይነት አገኘች። እነሱም ደግሞ ያንን አሳይቶ ልክ አፐር ሃንድ እንዳላቸው ዓለም እንዲገነዘብ በማድረግ የድርድር ሀሳብ ሲያመጡ ዝም ብሎ ዶሮን ሲያታልሏት ካልሆነ በስተቀር ምንም ትርጉም የሚሰጥ አይደለም። ምክንያቱም የሚሳይሉ ያን ያክል በብዛት ማምረት አትችልም። ኢኮኖሚያውም እየደቀቀ ነው። ከውጭም ሪሶርሶችን እንደልብ ማስገባት የምትችልባቸው ሁኔታዎች እየጠበቡ ነው። ያለውንም ደግሞ ሚሳይሎች ላውንች ለማድረግ እንዲያውም ትልቁ ነገር ሚሊዮን ሚሳይል እንትን ውስጥ ቤዝመንት ውስጥ ብትደብቅ ወይም ደግሞ አንደርግራውንድ ብትደብቅ ኢኮኖሚዋ እንዴት ነው የሚደቀው? ነዳጆቻቸውን እኮ የሸጡ እኮ ነው ኢራኖች። ያው አስገድደው ትራምፕ ራሱ ለ30 ቀን ኦኬ ይሽጡ ብሎ ኮሪደር ከፍቶላቸው ስቲል ነዳጃቸውን ለመረጡት ሀገር እያማረጡ እየሸጡ ነው። ምን ጎደለባቸው? ገንዘብ እያገኙ እኮ ነው፣ ሜክ እያደረጉ እኮ ነው። ያ በዛ ብቻ አይደለም እኮ ገንዘብ ቴዲ፣ በጣም ብዙ የኢኮኖሚ መለኪያዎች አሉ እና የሚወድመው ልማት ራሱ ኢኮኖሚውን ያደቃል። የስራ ላይ አጠቃላይ ማህበራዊ እንትን ላይ በጣም ብዙ ዳሜጅ ነው የሚያመጣው ይሄ ጦርነቱ ማለት ነው። ስለዚህ ኢኮኖሚዋን ነዳጁን ብቻ ስላወጣች ብዙ እንትን ያደርጋል ማለት አይደለም። የእስራኤልና የአሜሪካ ኢኮኖሚ የሚተኩሱት የሚያወድሙት እነሱ የአሜሪካን ነገርኩ ቴዲ ቅድም። አንደኛ የአሜሪካ ከባለ ሀብቶች ይገዛሉ፣ መልሶ ሪፋንድ ያደርጋሉ። ምንም ችግር የለባቸውም። አንድ ሁለተኛ፣ እንዲያውም ቅድም ያልጠቀስኩት ዩኤኢ ብቻ $16 ቢሊዮን ለሴኪሪቲ ማለት ነው ከዚህ ከጦርነቱ በኋላ ከአሜሪካ ጋር ውል ገብታለች ማለት $16 ቢሊዮን ከፍላ ራሷን መከላከል የሚያስችል መሳሪያ ገዝታለች ከአሜሪካ። ሉክ ሌሎች ዙሪያውን ያሉ ሀገሮች በሙሉ ለራሳቸው ሴኪሪቲ ይፈልጋሉ። ዘን ወዴት ነው የሚሄዱት? ወደ አሜሪካ ገበያ ነው መሳሪያ፣ ሚሳይል መከላከያ የመሳሰሉ ዲፌንስ ሲስተሞችን ከአሜሪካ ነው የሚገዙት። ኦልሬዲ አሜሪካ እያተረፈች ነው አሁን ባለው ሁኔታ ራሱ ማለት ነው። በሁለተኛነት መሳሪያውን ከአሜሪካ ገበያ ባለሀብት ነው የሚገዙት። ዘን
በነገር ላይ አሜሪካ በታሪኳ ለመጀመሪያ ጊዜ የ39 ትሪሊየን ዶላር ባለዕዳ የሆነችው በዚህ ጊዜ ኢን ሂስትሪ። ያ እሱ ሌሎች ብዙ ፋክተሮች ሊኖሩ ይችላል። ገንዘብ ለእያንዳንዱ አሜሪካዊ ሲከፋፈል ለ300 ሺህ ለ320 ሺህ አሜሪካዊ እያንዳንዱ አሜሪካዊ የ114,000 ዶላር ባለዕዳ ነው። ያ ቴዲ እሱ የኢኮኖሚክ የራሱ የሆነ ካልኩሌሽን አለው። እንደዛ ስለሆነ አሜሪካ ደሃ ነች ምናምን ወይም ደግሞ ወድቃለች ማለት አይቻልም። የሆነ ሆኖ ግን ሚሳኤል ወደ ሚሳኤል ልምጣና ሚሳኤል በዋናነት ሚሊዮን ሚሳኤል እሷ ብትይዝ ላውንች ለማድረግ አውጥታ ነው ላውንች የምታደርገው። አንደርግራውንድ እያለ መተኮስ አትችልም። ላውንቸሩን ነው የሚያጠፉት እነሱ። ሉክ አንዴ ልተኩስ ትችላለች። ሚሳኤሉ ሪሶርሱ ራሱ ቢኖር ላውንቸሩን ካወደሙ ኤር ዲፌንስ ሲስተም ስለሌለ እንደፈለጉ ገብቶ የፈለጉበት ቦታ ነው ቦምብ የሚያደርጉት። እሱ መልስ እናበቃ ነው። አሁን ሲነገረን በዜና ኦልሞስት 98 በመቶ ላውንቸሩንም ሚሳኤሉንም ስቶክ ፓይል አለቆ ማለት ነው። ቴዲ 90 በመቶ ወይም 95 በመቶ ቢባል ራሱ 10 or 5% አላት ስቲል ማለት ነው። እና በ5% ነው ማለት ነው። ኦፍኮርስ ያን ያክል ማለት በመረጃ እና በእንትን በኢንቴሊጀንስ እንግዲህ የሞሳድ እና የአሜሪካ በጣም ከነሱ የተሻለ እንደሆነ በዓለም ላይ የመጀመሪያዎቹ ታላላቆቹ እንደሆኑ ይታሰባል። እና የሳተላይትም የተለያየ መረጃዎችን ያገኛል። አንዴ የሆነ ቦታ ላይ ሊተኩሱ ይችላሉ። ሁለተኛ ለመተኮስ ግን ያን ቦታ አግኝቶ ላውንቸሩን ያጠፉታል። ሶዛት ሚሳይል ቢኖር ባይኖር ናንሴንስ እና እንደዛ ነው። ሌላው ግን ሳጠቃልል የአካባቢው ሁኔታ ላይ ትንሽ አስተያየት ለመስጠት አሜሪካ ላይ ፕሬሸር እያሳደሩ ነው እነ ኳታር እነ ዩኤኢ። ምክንያቱም ቱሪስታቸው ከነዳጅ በላይ የዱባይ የዩናይትድ አረብ ኤሜሬት ገቢ የቱሪስት ነው። ስለዚህ የቱሪስት ኢንዱስትሪ ላይ በጣም ከፍተኛ ችግር መጥቶባቸዋል። ይሄ ጦርነት በቆየ ቁጥር እነሱ ደግሞ ኢኮኖሚያቸው አደጋ ውስጥ እየገባ ነው። ባለሀብቶች እየሸሹ ነው። ፎሪን ዳይሬክት ኢንቨስትመንት እየቀነሰ ነው። ያ ደግሞ ወደፊትም ደግሞ ከኢራን ጋር ዘላቂ ጠላትነት ካለ እነዚህ የሚወጡ ባለሀብቶች ራሳቸው ላይመለሱም ሁሉ ይችላሉ የሚባል ስጋት አለ። ሶዛት እነዚህ የአሜሪካ አላያንስ ናቸው። ነገር ግን አሜሪካ ላይ ፕሬሸር እያደረጉ ነው የጦርነት ወይ አሜሪካ ላይ አልጠበቀቻቸውም። አሜሪካማ ተጠቃሚ ነች እኮ መሳሪያ ሸጠች እያልኩ እኮ ነው። ያ ሴኩሪቲ ችግር እነዚህ ሀገሮች ሲፈራርሱ ለምን አልተከላከለችላቸውም? ኦፍኮርስ ተከላክላለች እኮ። በእርግጥ በመጀመሪያ ላይ እነሱ የተኮሱት እኮ በአሜሪካ ቤዝ ላይ ነው። በኋላ ላይ ነው ወደ ነዳጅና ወደ ሌላ ነገር የሄዱት። ግን ያንን እኮ ሚሳይሎችን ብዙዎቹን እኮ አክሽፈዋል። እጅግ አብዛኛዎቹን አክሽፈዋል። እና የሆነ ሆኖ ግን ያው እነሱም ኮንሰርን አላቸው። እንግዲህ አስብ፣ ኳታር ኤርላይንስ እና ኤሜሬትስ ማለት በዓለም ላይ አንደኛና ሁለተኛ አየር መንገዶች ናቸው። ከዚህ በኋላ ታሪክ ነው የሚሆነው። ከዚህ በኋላ በቃ አስቸጋሪ ነው የሚሆንባቸው። ድጋሚ አንደኛ ምስጋና ለአሜሪካ ይግባና ራዳሮቿን ሁሉ ነቃቅላ ወደ እስራኤል ወሰደች። እነዚህ ሀገራት በቃ በንነበር ነው የሚታር ችግር ውስጥ ናቸው። እና ይሄን ለማለት ነው። ታንክ ዩ ቬሪ ማች ቴዲ። እንግዲህ ይልመድብን። በጣም ነው የማመሰግነው። ቴክስት አደርግልሃለሁ በስልክ። እሺ። በነገራችን ላይ ዌስተርን ሚዲያዎችን ካያችሁ ፌር መሆን አለብን አይደል? አሁን ፌር መሆን ማለት ጦርነት ነው። ጦርነቱ በቲማቲም አይደለም። እነዚህም ይተኩሳሉ፣ እነዛም ይተኩሳሉ። ብዙ ጊዜ ዜና ሲዘገብ አይታችሁ ከሆነ ዌስተርን ሚዲያዎች ሲዘግቡ አሜሪካ የተኮሰችው ይሄን ያህል ውድመት አደረገ፣ ይሄን ያህል ሰዎችን ገደለ ምናምን ይሄን ያህል በቁጥር ይነግሯቸዋል። ወይራስ ኢራናውያን የተኮሱት ሚሳኤል የሆነ ዋሻ ውስጥ ወደቀ፣ አንድ የ90 ዓመት ሰው ያቆሰለ ነው የሚሏቸው። ሁልጊዜ ኢራኖች የሚተኩሱት አንድ የ90 ዓመት ሰው ወይ አንድ የ100 ዓመት ሰው ነው የሚያቆስለው። እውነታው ያ ነው፣ ሐቁ ያ ነው። ሁሉንም ዜናዎች ተመልከቱ። ወይ አንድ
በዊልቸር ያለ ሰውዬ የስነ ልቦና ጉዳት አደረሰበት ምናምን ነው የሚሏቸው። ለማንኛውም አሸናፊ ከልብ አመሰግናለሁ። እሺ ወደ ፎከስ እንምጣ። ፎከሳችን 5 ደቂቃ አለ። አመሰግናለሁ ቴዲ። የቀድሙ ሀሳብ ላይ ጨምሬ በዛው ወደ ማጠቃለያ እሄዳለሁ። ከዩሮፖች ጋር ያለውን ሪሌሽን ምን ያህል ለመጉዳት እንደታሰበ ከዲየጎ ጋርሲያ ከሚባለው ቤዝ ጋር አንጻር እሱን ከማጥቃት ጋር አንጻር የተገናኘ ሀሳብ ለመስጠት ሞክሬ ነበርና ወደ ምን ይሄዳል ጦርነቱ፣ ወዴት ነው መልኩን የሚቀይረው የሚለውን ሀሳብ ልስጥ። የመጀመሪያው የሚሆነው ምንድነው ኢራን ይሄ በፉት ተገብቶ ትሸነፋለች ወይም ደግሞ ወደዛ ውስጥ ይሞክሩታል ብዬም አላስብም። ምናልባት ልክ ከ2000 ቡሽን ትሪክ እንዳደረጉት አሁንም የአሜሪካን ደም ውዛውት ሪዝንብል ባልሆነ መንገድ እንዲያል ካልተፈለገ በስተቀር ማውንቴነስ የሆነ ሀገር 90 ሚሊዮን ፒፕልስ ፖፑሌሽን ያለበት በየምድሩ የሚሳይል ኢንፍራስትራክቸር ያለበት ሀገር ውስጥ በእግረኛ ገብቻ አሸንፋለሁ ካልክ አይ ቲንክ ቀልድ ይመስለኛል። ስለዚህ ወዴት ነው የሚሄደው ስል ልክ እንደ ይሄ አይን የሚያመው ትራኮማ የሚባል በሽታ አለ። ልክ እንደሱ የሚገልጥ መድኃኒት ነው ኢራኖች ለጂሲሲ እየሆኑላቸው ያለው ብዬ አስባለሁ። እና የተለያዩ ሱፐር ፓወሮችን እንዲያዩ መሸጥ እንደሚችሉ ማርኬት ላይ አውጥተው መሸጥ እንደሚችሉ እንደገና ደግሞ ሴፍቲያቸውም 90% በቀደም የሲአይኤው 90% እኮ አምክነላቸዋል እያለ ሲያወራ በጣም ነበረ ዲፌንድ ሲያደርጉት የነበረው። 90% ማለት ይሄን ያህል ትሪሊየን ዶላር ሳወጥተህ ነገ እነሱ 10% ሚሳይል አቅማቸውን የተጠቀሙት ኢማጂን 10% ሚሳይል አቅምን ተጠቅመ ያንን እነዚህን ሁሉ ሀገራቶች 6 ሀገራቶች 60 ምናምን ሚሊዮን ፖፑሌሽን ያለበት ሎካሉ 20 ምናምን ሚሊዮን ፖፑሌሽን ያለበት ሀገርን በዚህን ያህል ደረጃ ኢንፍራስትራክቸር ማውደም ከቻሉ ከዛ 50% ሲደርሱማ ያንተ የ90% አቨሬጅም ወርታች መውረዱ አይቀርም። ስለዚህ ሴኩሪቲ ዲል አይደለም እንደተባለው ኦልሞስት ከ70% በላይ ፖፑሌሽናቸው ማይግራንት ነው። ቱሪዝም ላይ እየሰሩ ነው ያሉት። ሬዚደንታቸው በጣም ትንሽ ነው በቁጥር። ስለዚህ ነገ ውሃ ቅድም ቴዲ እንዳልከው የውሃ ፕላንቱን ቢመቱት በ6 ቀን ውስጥ ሙሉ ጂሲሲ ውስጥ ውሃ አይኖርም። ስለዚህ የሚጠጡት ውሃ የሌለበት ቦታ ላይ ሬዚደንቶች ሎካሎቹ ሊቀመጡ ይችላሉ፣ ምናልባት ሜጃም ሳይላቸው። ሌላው ግን የተቀረ 60% ወደ ሀገሩ ነው ጥሎ የሚወጣው መንገድ ካገኘ እነዚህ ኤርፖርቶች የምር ከሰሩላቸው ማለት ነው። ሌላ አዲስ የወጣ መረጃ F-35 ፋይተር ጀታቸው መቱባቸዋል። ይህ እንግዲህ ሲሸጡት በጣም ውድ ነው። በነገራችን ላይ $100 ሚሊዮን በላይ ነው። 110 ነው። በአንድ ጊዜ ይሄን የሰሙ ሀገራት በሙሉ ፍላጎታቸው 60% ነው የቀንሰው ይህን ጀትን ለመግዛት ማለት ነው። ያደርሱባቸው ኪሳራ ተመልከት። ቢኮዝ የጀቱ መከስከስ ወይ $100 ሚሊዮን ብቻ መውደቁ አይደለም። የዛ ጀት ዋጋ የዛ ተዋጊ ጀት ዋጋ ራሱ 60% የፈላጊዎቹ አፒታይታቸው ሲዘጋ ከተመታማ ይሏል ገባለ። በዚህ ደረጃ ነው ኪሳራ እየደረሰ ያለው። ይሄም ደግሞ የሆነው 5% ባላቸው ኃይል አቅም ከሆነ እስኪ ይሄ 500 አቅማቸው ምን ያህል እየተራዘመ የሚሄድ ጦርነት ነው። ቢያንስ ከዚህ በኋላ ባለው ከ2 ሳምንት በላይ ሰርቫይቭ ማድረግ የለባቸው ማለት ነው። ከ2 ሳምንት በኋላ ድጋሚ ለዚህ ውይይት ከመጣን ሶርሶቻቸውን ድጋሚ ማጤን ይኖርባቸዋል ማለት ነው። ቀጥል ፎከስ። በጣም 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 የሚገርምህ ይሄ የፋይተር ጀቱን በሚያጠቁበት ሰዓት ላይ ማርኬቶቹ ላይክ የአሜሪካን ዲፌንስ ሲስተም ሜንሊ የአሜሪካን ፋይናንስ ራሱ ኢኮኖሚ የተመሰረተው ሃይስት ሴሏ የሚሊታሪ እንትኖች ናቸው፣ ዌፐኖች ላይ ነው የምትሰራው። እና ኦልሬዲ እዛ በፍሮንት ሚዲያ ላይ በጣም በሰፊው የሚሰራ ነገር ስለሆነ እስከዛሬ ጂሲሲዎች የሚያውቁት ምንድነው የዛሬ 50 ዓመት ነው የነሱ ዴቨሎፕመንት የጀመረው። የእኛ ጠበቃችን ተከላካያችን እና ወታደራችን አሜሪካ ናት፣ ስለዚህ ሌላ ምንም የለም ብለው ልክ የሆነ የሰው ሀገር ውስጥ እንዳስቀመጥካቸው ስደተኛ ነው እስከዛሬ የሚኖሩ የነበረው ሰው። ኢራን አይናቸውን ነው እየከፈተች ያለችው በራሳቸው ገንዘብ መሸጥ እንደሚችሉ፣ የፔትሮል የያዙት ኢነርጂ በጣም ጠቃሚ አስፈላጊ እንደሆነ፣ ሀገር ምን ያህል የሚያናውጥ እንደሆነ፣ ምን ያህል ፓወርን መገልበጥ እንደሚችል እያሳዩቸው ይመስለኛል። ሴኩሪቲያቸው ጥያቄ መጠየቅ ይቻላል? ቆይ አንድ ሀሳቡ ልጨርስ።
ሴኩሪቲያቸው፣ ፋይናንስ እና ፓወር ሶስቱንም ብናይ ከሴኩሪቲ አንጻር ሴኩሪቲያቸው በዚህ ያህል ልክ እየተመታ ነው። ከፋይናንስ አንጻር ይኸው ኢራን በየን አድርጋ እየሸጠች ነው ፔትሮልን በነፃነት። ከፓወር አንጻር ካየነው ሌሎቹም በዛ በኩል ያሉት ሱፐር ፓወሮች ከኢራን ጎን ቆመው እያዩ ነው። ስለዚህ በተለያየ መንገድ ጂሲሲዎች አሁን ኔክስት እርምጃቸው የሚሆነው ይመስለኛል እስካሁንም አጸፋ ያላደረጉበት ምክንያት ምንድን ነው? ከዛሬ 2 ዓመት በፊት ይመስለኛል ከየመን ጥቃት ደርሶባት ነበር። ዩኤ ግን ራይት አዌይ ነው ምላሽ የሰጠችው። ኢራን ላይ ግን እንደዚህ ለምን ዘገዩ የሚለውን ነገር ስታይ ሀሳቡ ምንድነው? እነሱም እየተረዱት ያለ እየገባቸው ያለ ነገር ይመስለኛል። ትንሽ ቆይቶ የሚሆነው ምንድነው? ከሴፍቲ አንጻርም ከኢራን ጎን መቆማቸው፣ ከፓወርም አንጻር ከፋይናንስም አንጻር ከነሱ ጎን መቆማቸው ትክክል እንደሆነ በሚሰማቸው ሰዓት ዋሩ መልኩን ይቀይራል የሚል ሀሳብ ነው ያለኝ። ቴዲ ስለረሳ ነው እንጂ እኮ ከ2 ሳምንት በፊት እስራኤል እኮ ኳታርን ደብድባለች እኮ። ሽብርተኞች አሉ። እንግዲህ ኳታር ማለት የአሜሪካ ወታደራዊ ቤዝ ያለበት ነው። እኚህ ሀገራት አውትሶርስ አድርጓል ሴኩሪቲያቸው ሁሉ የሚጠበቀው። እንግዲህ አሜሪካ አለች እዛ ጋር ዳር አለ፣ ሁሉ ነገር አለ። እስራኤል ይህን ስታደርግ የዋይት ሀውስ ሰዎችን አላማከረችም። ትራምፕ አቅም ምን ማለት ነው ይሄ? ከዛ በኋላ ቤንጃሚን ኔታንያሁ ወጥቶ የተናገረው ነገር ምንድን ነው? ሽብርተኛ ባለበት ሀገር ላይ ወይም ደግሞ እኛ የምንፈልገው አካል አለ ብለን በምናስብበት ቦታ ላይ ሄደን ለማጥፋት መጀመሪያ እንናገራለን። ለሀገሩ መሪዎች መዘናጋት ካሳዩ እኛ ቴኬር እናደርገዋለን ያሉት ዶናልድ ትራምፕ ወዲያው ማርኮ ሩቢዮ እና ጄዲ ቫንስን ወደ ቴል አቪቭ ልኮ ነው ቢያንስ ያለን አላያንስ እንዳይበላሽ ብሎ መጨረሻ ላይ ቤንጃሚን ኔታንያሁ ሶሪ ይሄን ስላደረግናል። ሶሪ ከማለቱ በፊት ግን ምንም አላማከረ፣ አልጠየቃቸው። በዚህ ደረጃ ከሆነ እርምጃ እየወሰደ ያለው ክብራትና ክብራት ማውራት ያለብን ዋናው ሰው ቤንጃሚን ኔታንያሁ ነው። የዚህ ጉዳይ ትልቁ ሰው ቦስ እንጂ ዶናልድ ትራምፕ አይደለም። ዶናልድ ትራምፕ ለራሱ ግራ የገባው ሰው ነው። ምስኪን ነው፣ በሌላ ምስኪን ነው። ጋይስ አእምሯችሁ ላይ ገዝፎ የተሳለባቸው ሰዎች ድሃዎች ላይ ምናምን ላይ ነው እንጂ በዚህ ጉዳይ ላይ ዶናልድ ትራምፕ ሕፃን ነው፣ ቤቢ ነው። እንደዛ ብንረዳ በጣም ቤቢ ነው፣ ምንም አያውቁ። ወደ ካሳሁን እንምጣ። ካሳሁን 5 ደቂቃ አለ። ምን ትላለህ ወንድሜ? አመሰግናለሁ። በመጀመሪያ ጥያቄ ልጠይቅ የምፈልገው ለምንድነው ወንድሜ የሚሰጠው ትንታኔ ከኢራን አሁን ፊት ከመደን ጥያቄውን ተውና ትንታኔው ላይ እንትን በል። እሺ እንግዲህ ዞሮ የእስራኤልን አሰላለፍ አቅልሎ ማየት በጣም የሚገርም ነው። አሁን ቀደም ጦርነቱ እነዚህ እነ ሶሪያ እነ ተላላኪ የነበሩት በሙሉ ወደ ምድረ በዳነት ተቀይረዋል። አሁን ኢራን መጀመሪያ ከመመታቷ በፊት ጀነራሎቹ ሳይንቲስቶቹ ከመመታታቸው በፊት ሀያቶላ ሀሜኒ ከመመታቱ በፊት ይነገር የነበረው ምን ያክል በቃ ዓለም ትንቀጠቀጣለች ተብሎ ይታሰብ ነበር። አሁን ምንድነው? ምን አለና ነው? አሁን እኮ ውጭ ሀገር ያለው ዲያስፖራ ኢራናዊ ያራሱ ታንኪው ቢቢ ቢንያሚን ኔታንያሁ ላይ በማመስገን ላይ ናቸው እኮ። ይሄ በጣም የሚገርም ነው። ሌላው ባህሪን፣ ሳውዲ አረቢያ በዚህ በጦርነቱ ተቀላቅለው ኢራን ላይ ነው ትኩረታቸው። በጋራ መቀጥቀጥ ይችላሉ። ይሄንን አሰላለፍ አረቦች ተቀይረው ኢራን ላይ የሚያደርሱትን ጫና ማድረግ የቻለው ቢንያሚን ኔታንያሁ ነው። አስተሳሰብ፣ በጣም ትልቅ አስተሳሰብ፣ በጣም የምስራቅ አፍሪካን አስተሳሰብ ራሱ መቀየር ይችላል፣ እንኳንስ መካከለኛው ምስራቅ እና ስለዚህ ይህንን አቅልሎ ማየቱ ተገቢ አይመስለኝም። ሌላው የህዝበ እስራኤልን ታሪካዊ አወቃቀር አለመረዳት። ቴዲ ራስህ ነው የምልህ ወደኋላ ተመልሰህ ማነኝ እኔ ቆም ብለህ ስታይ ለምንድን ነው የእስራኤል ኢንተረስ ምንድን ነው?
ምንድነው ሁኔታው ብለህ ወደ ኋላ አያት ቅድመ አያት የማናቸው ብለህ ስታስብ ራስህን ታገኘዋለህ ፈልገህ። ይሄ ነው የመረዳት ሁኔታ ነው እስራኤል። እና አሁን ወደ አመፅ የሚከድ ከሆነ ኢትዮጵያ ራሱ በጣም አደገኛ ሁኔታ የማግባት ሁኔታ ይኖራል። ነገር ግን እስራኤሎች ይሄንን አያስቡትም። ለምን? ከእስራኤል ጋር ካላቸው ፍቅር አንጻር፣ ካላቸው ታሪካዊ ፍላጎት አንጻር፣ እንዲሁ ደግሞ ከመንግስት ጋር ካላቸው ግንኙነት አንጻር በጭራሽ ኢትዮጵያን ለክፉ ነገር አያስቡም። ለምንድን ነው? የህዝቡ አወቃቀር እጅግ አስገራሚ አስደናቂ ነው። ቴዲ አስደናቂ ነው። አንድ ሰው ምን ያህል የመረጃ ግብአት እንዳለው በጣም ይገርምሃል ነው የምልህ። በቃ ከጎንደር እስከ ኤርትራ ድረስ የተዋቀረ መዋቅር የአንድ ሰው አስተሳሰብ የህዝበ እስራኤልን አሰፋፈርና አወቃቀር ታሪካዊ አመጣጥ መረዳት ያስፈልጋል ለማለት እወዳለሁ። አቅላችሁ ባታዩ የህዝበ እስራኤልን የህልውና ትግል አቅልላችሁ አትዩት። የመኖር እና ያለመኖር መጽሐፍ ቅዱሳዊም ስርዓቱን ተከትሎ እየሄደ ያለ ሁኔታ ነው ለማለት ፈልጋለሁ። ቴዲዬ ስላስገባሃኝ አመሰግናለሁ። በጣም በርታ፣ ተጽዕኖ ፈጣሪ ነህ። ትህትናህን ቀጥልበት። በጭራሽ ክፉ ነገር በዚህ ቤት ክፉ ነገር አይነገርም። የተሳሳተ በቃ እኔ በጣም ወድጃለሁ። ብዙ አድማጭ አለህ። በርታ፣ በሰላም እንቀጥል። እግዚአብሔር ያክብርልኝ። እንደ ሁልጊዜ ሁሉ ነገም ከነገ ወዲያም በእስራኤል ጉዳይ ያለውን እየመጣ ሀሳብ አስተያየት እንሰጣለን። ቤት ነው። ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ።